መጀመሪያ ስገባ በጣም ፈርቼና ደንግጬ ያው ስለማከብርሽ ስለምወድሽ ቤቱን ስለማከብር በጣም የተንቀጠቀጥኩ ነበር የገባሁት። ለችግሬ መፍትሄ አግኝቼ ወጥቼ ዛሬ ህይወቴ ተስተካክሏል። በዛ በጣም ቴንኪው ብያለሁ። ይሄ እናት እኛም እናመሰግናለን። ከዛ አሁን ደግሞ ስገባ በኮንፊደንስ ነው የገባሁ። ምንም አልደነገጥኩም፣ ምንም አላልኩም። ደስ ብሎኝ ነው የማወራችሁ። ስተት ካላረሙኝ የማይባል ቃል ከተናገርኩ ምናልባት የምጀምረው ምንድን ነው ከትምህርት ቤት ነው የምጀምር። ማለት ሀገር ቤት በረሃ ነው የኛ ሀገር እና ሀገር ቤት እየተማርኩ እያለሁ የ10ኛ ክፍል ተማሪ ሁኜ የሆነ ልጅ እያለሁ ይመስለኛል መምጣት የጀመረ ወደ በረሃ ማለት ነው። የኢንቨስተር መኪና ይዞ እቺ ከቀረጥ ነፃ ኢንቨስተሮች የለችም ናንድሮ ክሮዞራ እሷን ይዞ ይመጣ ነበር እና እሷን ይዞ እየመጣ እኛ ቤት ያድር ነበር። እኛ ደግሞ ትንሽ የሆቴል ነገር አለችን እና ከእሷ እያደረ ለካ እኔን ይመለከታል። ከዛ ልክ 10ኛ ክፍል እንደጨረስኩ አጋቡኝ ይላል እነማዘርን ማለት ነው። ከዛ እሺ ብለው እነማዘር ደግሞ ያው በወግ በማዕረጉ በክብር በባህላችን መሰረት አጋቡኝ። ይዞኝ ወደ ሀገሩ ይዞኝ ሄደ። ከዛ ወደ ሀገሩ ይዞኝ ሄዶ እኔ አላቅም። እኔ በረሃ ማለት ማንም ያውቃል፣ ውጭ ላይ ነው የሚበላ የሚጠጣ፣ እንብላ እንጠጣ ነው፣ የሰው ፍቅር ነው። ያው ያን ያህል ብራት ይዥበትም ነው እንጂ ሀገሩ ትሰሪያለሽ፣ ፍቅር አለ፣ ፍቅር ታተርፊበታለሽ። ያን ነው እኔ ይዤ የገባው። ወደ እሱ ሀገር ስገባ ያንን ነገር ነው ይዤ የመጣው። ያውቃል በዛ መሀል እንደተወለድኩ ማለት ነው። ከዛ ቀጥታ ወስዶ እናቱ ቤት ነበር ያስቀመጠ እያስገባኝ። እናቱ ቤት ስልሽ የሴትዮዋ የእናቱ ትልቅ መኖሪያ ቤት አለ፣ ግን 2 ክፍል ደግሞ ለብቻ አለ እዛው አንድ ግቢ ሆኖ ማለት ነው። ከዛ ይዞኝ ገባ። ያው ጤፍ ይፈጫል ለእኔና እሷ ቤት ነው የሚገባ፣ እኔ ቤት አይገባ፣ ሴትዮዋ ቤት ነው የሚገባ። የሆነ ነገር ተደረገ። ያው እኔም ደግሞ ያው እንትን ስለማልል ትኩረት ስለማልሰጠው ያው ዙሮ እኔ ብቻዬን መብላት አልችልም። ዙሮ አንድ ላይ ነው የምንበላ፣ ችግር የለውም ወደ እሷ ይሁን ነበር የምለውና በጣም ነው የምወዳት ሴትዮዋን። እሷም ትወደኛለች ማለት ትወደኝ ነበር በሰዓቱ የመሰለኝ እኔ። ከዛ የእሱ ጓደኞች ምናምን ነገር ሲመጡ እንደ አፈር በበላው አፈር በጠጣው ሳትበሉ ሳትጠጡ አትሄዱ ማለት መገልገል። እሱ ኖረም አልኖረም ሲመጡ በቃ ባዶ እጃችሁን አልሰዳችሁም ነው፣ ካልበላችሁ ቡና ካላፈል ነው ምናምን ነበር የምል። በቃ ሰው ማለት እርቦናል አልመጣንም ምናምን ሲሉኝ እንኳን እንደው በታሪክ የሆነች ነገር ቀመሱ ነው የምላቸው። እና ለካ ሴትዮዋ ቅር እያላት ይሏል በዚህ ማለት አልተደሰተችም። እየደበራት መጧል። እና መጨረሻ ላይ ውጡና ራሳችሁን ተከራይታችሁ ኑሩ ዋለችን። ምናልባት ኪራይ ስታውቅ አከራይ ስታውቅ እንዴት ኑሮ እንደሆነ ታውቅ እንደሆነ ብላ ሴትዮዋ ማለት ነው። ከዛ ስንወጣ 1 ዓመት ሞልቶን ነበር የወጣነ። ከተጋባን 1 ዓመት ሞልቶን ወጣነ ከሷ ቤትና ኪራይም አልገባንም። የልጁ አጎት ኑሮዬ ነው የሚኖርና ቤት ገዝቶ ዝም ብሎ አጥሮ አስቀምጦት ነበር ያንን ቤትና እዛ ቤት ነው የገባነ። ቀጥታ ኪራይ የለብንም፣ ግን ብቻችን ነው የምንኖር የነበረ። ለብቻ ማለት 2 ቤት ነው። አንዱ ቤት ገባነ፣ አንዱ ቤት እንደተዘጋ ቀረ። ከዛ እዛ ቤት ገብተን ሴትዮዋ ለካ ለምንድን ነው ማትወልድ ብለዋለች። ለምን ነው ማትወልድ ስትለው ህፃናት የሚል መልስ ሰጧታል ይመስለኛል። ልጅ ናትኝ፣ ቀስ ብለን እያየን የራሳችንን እያየሽኑ ሹፌር ነኝ፣ አንድ ቀን ሳገኝ አንድ ቀን ሳጣ ነው ያለችውን ብር ነው የምጠቀም ያለው እና ቀስ እያልን እናሟላለን እንሰራለን፣ ከዛ እንወልዳለን ሲላትኝ ኧረ ምናምን ብላ ለካ እሷ መርፌ የሆነ የሚያረክስ ነው ምናምን እንጃ ያላቅም፣ ብቻ በእነሱ ሀገር የሆነ ነገር አለና ሂዳ በጥፈት መልክ ለሱ እንዲያስራ አድርገዋለች አንገቱ ላይ ማለት ነው። እኔ ልጁን እንደነገርኩሽ ያው ቤተሰብ ስላጋባን ማግባት ስላለብኝ ብቻም ሳይሆን በቃ ጅስት መውጣት ተፈልጋለሁ ከቤት። ሲቀጥል እንደ እህቶቼ አግብቼ ቤት መምራት ተፈልጋለሁ እንደ ጎረቤት ልጅ እንደዛ በቃ መሆን ስለምፈልግ አልጠላሁትምም፣ አልወደድኩት ልጁን ማለት ነው። ከዛ ያንን ጥፈት አድርጎ ግንኙነት በምናደርግ ሰዓት በቃ የተለየ ነገር ነበረ የሚሰማኝ እኔ ማለት ነው ከሱ ጋር የነበረ። ከዛ በአሰረው የሚያከስር ማለት የእሱ የዘር ሀረግ አንቺን እንዳያስረግዝሽ ነው አይደለም። እንትን መድኃኒት እየተጠቀምኩ ከሆነ ያን መድኃኒት ፌል እንዲያደርግ የለም እንዳይሰራ በባህላዊ መንገድ ማለት ነው ተጠቀሙ። እኔ ደግሞ እርግዝና እንዳይፈጠር የእሱን የዘር ፈሳሽ እንዳያስረግዝ የሚያከሽፍ መስሎኛል። ስለዚህ እሷ ያሰራችው አንገት ላይ የሚደረገው ነገር አንቺ ያስቀበርሽውን የእርግዝና መድኃኒት የሚያከሽፍ የሚያስረግዝ።
አዎ ከዛ ያንን እንትናልና አንድ ወር ባሰረው አንድ ወር እንደሞላው ጥሎኝ ሄደ። የሆነ ሀገር ስራ አግኝቶ ማለት ነው። እና ደሞዙ ሙሉ ለሙሉ ወደ እኔ አካውንት እንዲገባ አድርጎ በጣም ልጁ መልካም ልጅ ነው፣ እውነት ለመናገር አድርጎ ነው የሄደ። በእርግጥ ባዶ ግቢ ባዶ ቤት ነው፣ ብቻዬን ነኝ። ግን የበራ ልጅ ስለሆንኩ አልፈራም። ያን ያህል ፍራቻ ምንም አይፈጠርብኝም። ሴትዮዋ ትመጣለች፣ ጠዋት አብራኝ ትውላለች፣ ሲመሸሽ እሸኛታለሁ፣ ትሄዳለች። እንደዛ ነን ውሏችን የነበረ። ከዛ እያደርኩኝ ማለት ነው። ጠይም ነኝ፣ ልጅቷ ጠይም ነኝ፣ መብራን ነው የምልሽ። ፀጉሬ መቀመጬ ምናምን እውነቱን ስነግርሽ በጣም አሪፍ ነው የነበርኩና እያደርኩ ነጭ ታውቂያለሽ፣ ነጭ ፈረንጅ እያደርኩ ፈረንጅ። መቀመጬ ስትይ ምን ለማለት ፈልገሽ ነው? መቀመጫሽ ትልቅ ነው? አዎ ቅርጼ ምናምን በጣም ያምራል። ያው እየበራል ዘንድሮ እኮ መቀመጫ የውበት መገለጫ ሆኗል አይደል? ድሮ ቀይ ሰልካካ ነኝ ነበር፣ አሁን ፀይም ነኝ መቀመጫ ምናምን ነው የሚባለው ውበት ሲለካ። አዎ ከባህሪ ጋር ምናምን ስታዩ ሁሉ የኔም በጣም ትልቅ ነው፣ ቆንጆ ነኝ ማለት ነው። አስቀያሚ ነሽ ለሚሉኝ ነገር የሚል በእናትህ ቴንኪው። ያው በጣም አይቼዋለሁ ያንቺን። ቴንኪው። ከዛ ልሽ እንትን አልኩኝና ሄደ፣ እሱም ሂዷል። እኔም እዛ እያደርኩ በየቀኑ ፔሬድ፣ ሰው ልጅ ፔሬድ በወር ግፋ ቢል በቃ እንጃ በጣም ከበረታበት 7 ቀን ነው የሚባል። እኔ 7 ቀን የሚያይ ሰው እኔ ገጥሞኝ አያውቅም፣ ግን ሲባል እሰማለሁ። ግን እኔ 3 ቀን ነው የማውቀው እስከማውቀው ድረስ። ከዛ ወር እስከ ወር የወር አበባ ነኝ። አውያታምኝ ወር እስከ ወር የወር አበባ ነኝ። ያ ብቻ አይደለም፣ ሽንት ቤት በምቀመጥበት ሰዓትም ያው ፔሪየድ የሚያስተር ደም ይፈሰኛል። እዛ ሳነጥስ ደም ነው፣ እንደዚህ ንጥሻ ምናምን አይደለም፣ ደም ነው እርጭት የሚል። በአፍንጫዬ ደም ነው፣ በጆሮዬ እንደዚህ ስነካው ጄን እንደዚህ ሲበላኝ እጅሽን እንደዚህ ታደርጊ የለ ያኔ ራሱ ደም ነው እጅጋ የሚወጣው። አይኔ ጠዋት ስነሳ ሰው ቅምጥ ነው ሚይዝ እንትን ነው የሚይዝ አይደለ? የአይናር ነው የሚይዝ። የኔ እንደዛ አይደለም፣ ደም ነው የሚይዝ እሷ ማለት ነው። ከዛ በጣም ጨነቀኝና እናቴን ደወልኩኝና እናቴ ነኝ አልኳትኝ። ከዛ እናቴ ደግሞ ማለት አመቱ ሆኖናል ካልተያየንና ማየት አለብኝ አለችና እየበረረች መጣች። ከዛ መጣ ማለት ሩቅ ነው ግን መጣች። ውሎ ማለት ሙሉ ቀን ተጉዛ ማታ ለማታ ደረሰችልኝ። ከጠዋት 12 ሰዓት የጀመረች ጉዞ ደረሰችልኝና ስትለኝ ደነገጠች። ምን ሆነሽ ነው ስትለኝ እኔ እንጃ እኔ ወር ሞላኝ እንደዚህ ነው የሚያደርግ ብዬ መቼም እናት አይደለች ታወራይታለሽ ያለውን ነገር። ከዛ በጣም ደነገጠችና ደወለችና እና አለችው እሱም መጣና አመኝም እኮ ራሴን አመኝ ምንም ያመኝ ነገር የለም ያብቻን በቃ ትልቁ ችግሬ። ከዛ ሲመጣ እናቴ 7 ዓመት ነው ከኛ ቤት የተቀመጠ ብዬሻለሁ ልጁና እናቴ ከልጅ በላይ ነው የምታውቀው ልጁ። ከዛ ልክ ብላ ስታየው አንገቱ ላይ ስንጠለጠለ ነገር አለ። ከዛ ጠራችሁና ስሙ እሱ ምንድን ነው ስትለው ከዚህ በፊት እኮ አርጋ አታውቅም፣ ከተለየ ከኛ ጋር ገና አመት ነው። እንዴት እሱን ነገር አሰርከው? ምን ሆነ ነው አሞ ነው ምናምን ነገር ስትለው አይ ማዘር ናት እንደው ለአንዳንድ ነገር ይጠብቃል ብላ ማዘር ናት ሲላትኝ እስኪ እሱን አውልቅና ለሳምንት እያት አለችው። አውልቆ ሲኝ ቆመ ያ የሚፈሰው ነገር ማለት ነው ቆመ። ከዛ እናቴ ብድግ አደረገችና አሃ ነው ስለዚህ ልጄንማ የምታሳማት አንተ ነህ እንደዚህ እንዲያማት ያደረገች እሱ ያሰርከው ነገር ነው። አውጥተህ ጥን እንደሆን አውጥታና ትዳር ክምራ አይ አልመራ የምትርከው ልጃችን እንፈልጋታለን ከብዙ ልጆች ማለት የተወለደች ብትሆንም ለኛ አንድ ናት ትልና ስታከረበት እሺ ልና ያንን አውልቆ ወስዶ ወንዝ ይወረውረዋል። ወንዝ መሃል ማለት ነው። ሲወረውረው ምን አደረገች ሴትዮዋ? እንደዛ ሲወረውረው ሴትዮዋ ምን አደረገች? ለምን ወረወርከው? ቢያንስ አምጣ ቤት ማስቀመጥ ነበረብህ፣ ለምን ተወረውረዋለህ ትለዋለች። ለምንድን የሰጠሽኝ ስላትኝ እኔ እኮ መርፌ የተጠቀመች ከሆነ መርፌው እንዲያረክስ የለም እንዲያከሽፈው ብዬ ነው ስትለው እዛ በጣም ተናደደ። ከእናቱ ጋር ተጋጨ፣ ተጣላ። በዛ ትንሽ ከእናቱ ጋር ለ6 ወር ያህል ትናለ ተለያየ። ኩርፊያ እኔ ደግሞ ያው አልወድም ኩርፊያ። እንደምንም ቢያባብዬ እሱ ምስኪን ስለሆነ እንዲያወራት እናቱን እንዲግባባ ሳታውቅ ነው ከልጅ ጉጉት ነው ምናምን ብዬ ኖርማል እንትን አደረገች። ከዛ ልሽ ችግሩ የመጣ ወደኋላ ነው። እሱ በሄደበት ፊልድ በሄደበት ጊዜ ለካ የጀመረው ነገር ነበረና እዛ ሴት ጋር ማለት ነው እኔ አላቅም። እሱ ከዛ ሁለተኛ ከኔ ጋር ከ6 ወር በኋላ ሁለተኛ ሄደው ወደዛ ማለት ነው መጦ 6 ወር ቆይቶ ነው የሄደ ወደ ፊልድ ተመልሶ ወደ ስራው ማለት ነው። ሲሄድ ወንድሙ ሚስቱን ይዞ መጦ ነበር። አጋጣሚ ደግሞ ትልቅ ወንድሙና አንዱ ቤት ዝግ ነው ብዬሽ የለ ከዛ ቤት ገባ ከፍቶ ወንድሙና እሱም ወንድሙም ጠዋት ወጦ ማታ ነው የሚገባ ስራ።
እና ሚስቱ ብቻ ናት ከኔ ጋር የምትቆይና በጣም ነው የምንግባባ። ከሚስቱ ጋር ደግሞ በጣም ፍቅር ሆነ። ያው የኔ ባህሪ ያን ያህል አስቸጋሪ የሚባል አልነበረም። ከዛ በኋላ ሄዶ ከዛ ቆይቶ 2 ወር 3 ወር ቆይቶ ሲመጣ ስልኩን ሳይለንት ያደርገዋል። ያው ትንሽም ማለት ተምሯል፣ ነገር ግን ያው ወደ ስልጣኔው የገባ ልጅ ስላልሆነ ያን ያህል ትኩረት አልሰጠውም ይመስለኛል እና ተሸወደ። ከዛ የሆነ ስልክ ተደወለና አነሳሁትኝ፣ ተጠራጠሪ አነሳሁትኝና ምንድነው ማንሽ ማን ልበል ምናምን ነገር ስላት፣ አረ እኔ እንደውም ልጅቷን በጣም ማስታውሳት ማን ነው ጽጌ ነው የምትባል ልጅቷና እስካሁን አረሳትም። ከዛ ጽጌ ነኝ ስትል ወይ ጽጌ እንዴት ነሽ ደህና ነሽ አልኳት። ዝም ብዬ ገሲንግ ማለት ነው ማለት ውስጤ የሆነ ርብሽ የሚልሽ ነገር የለም ያ ነው የተሰማኝና የለም እንዴ ምናምን ብላ ስሙን ጠርታ ስትጠይቀኝ የለም አሁን ወጥቷል ሲመጣ ይደውልልሻል ምኑን እስተ እህቷ አልኳት። ወይ ነሽ እንዴ ምናምን ነገር አንድ እህት እንዳለው ታውቃለች ይመስለኛል አለችው ደግሞ። ከዛ በኋላ ነሽ እንዴ ምናምን ብላ ሰላም አለችኝና ሲመጣ ይደውልልሻል ብዬ አስቀመጥኩላትና የስራ ባልደረባ ነው መሰል ደውሎ ነበረ። ስልክ ግን ሴት ናት ምናምን ነገር ስለ ምናምን እዛ የምትቀልበን ልጅ ምናምን አለ ነው አልኩና ስልኳን በእኔ ስልክ ያስኩትኝና ሄዳ እሱ መንገድ ላይ ሆኖ ጉዞ ሲጀምር በበነገታው እንደዛ በደወለች በበነገታው በቀጣይ ቀን ማለት ነው መንገድ ሲጀምር እኔ ከወንድሙ ሚስት ጋር ሆንና ደወልንና ላውድ አረግን። ከዛ እኔ እኮ እህቱ ነኝ አግባ እያልነው አላገባም እያለ እንደው እባክሽን ፍቅረኛ ሆነሽ ምንሽ ንገረኝና ለእናቴ ልንገራት ምናምን ብለን አወጣጣናት ልጅቷ። ከዛ ልጅቷ ክፍለ ሀገር ስለሆነች እዛው እሱ ከሚሰራበት ስለሆነ ያለ አዎ ፍቅረኛ ሆነኝ እንዲህ ነው የምሰራ ከነ ምልክቱ አብረው እንደሚኖሩ ሁሉ ሪከርድ አደረግን። የወንድሙ ሚስት ሁሉ ሰማችንንና ራሷን ይዛ እሪ ያለች። ከዛ ይሄ ልጅ ለካ ከእሷ ጋር ተነጋግሮ ይዟት እንደሚመጣ እኔን እንደሚያስወጣኝ ማለት አብሮት እንደሚኖር ምናምን አድርጎ ነግሯታል ይመስለኛል። ሚስት እንዳለው አልነገራትም። ነገር ግን ይዟት እንደሚመጣ አሁን ያለውበት ከሀገሩ ከትውልዱ ይዟት እንደሚመጣ ነግሯታል መሰለኝ። ከዛ እዶ ደርሶ አሁንም እንደዚሁ 2 ወር ቆይቶ ሲመጣ ባህሪው እንዳለ ቄሬሬሬር አለና እንዲያው እንዳለሽ በቃ መሄድ አለብሽ መለያየት አለብን ምክንያት የለኝም። ከዛ እናቱም ፋዘርና አልኩትኝና የኔን አባትና አልኩትኝና እንደዚህ እያለ ነው እኔ የማውቀው ነገር የለም እኔ ከበቃው በቃው ነው ግን እኔ ጥፋት የለብኝም እሱ ጥፋት አለሽ እያለኝ ነው ምንድነው ስለው አላውቅም ያለውን ዕቃ በሙሉ የፈለግሽውን ይዘሽ መርት ትቻለሽ ብቻ ይጅልኝ ነው የሚለኝ አልኩትኝ። ከዛ መጣ ፋዘራችን ደግሞ ትንሽ ሃርድ ነገር ነው መሳሪያ ምናምን አለውና መጣና ምንድነው ምናምን ሲል ወንድ ይዛ በአጥር ታዘልላለች አለ እኔን ማለት ነው። ከዛ እኔ ደነገጥኩ፣ ምክንያቱም አዲስ ወሬ ነው እንኳን ለኝ እንግዲህ የመጀመሪያ ነው ምንም ማውቀው ታሪክ የለም። ይዞኝ የመጣ ከተማ ሰፊ ከተማ ያዩ በሱ ነው ማውቀው ነገር የለም። ከዛ ነው እንግዲህ ከመሰለው ነው እኔ አላደረኩም አድርጌም አላውቅም ማንን አውቄ ማንን እንትን እላለሁ ምናምን ነገር ስል የወንድሙ ሚስት ተናገሪ ትለኛለች በጎን እውነቱን ተናገሪ ፍቅረኛ እንዳለው ሪከርዱን አሰሚያቸው ስትለኝ ተይ በቃ እሱ በእኔ አልፈልግም ባሰማ የባሰ ጥላቻ ነው በቤተሰቦች ላይ ማለት ቤተሰቦቹ ደግሞ ይወዱታል። የባሰ ደግሞ እኔ እነሱ መለያየታችን ላይ ቀር ከእነሱ ጋር ደግሞ እንደገና መጣላቱ ተይው ፍቅራቸው እንዳለ ይቀጥል እኔ እነሱ እንደተለያየን እንቀራለን ተይው ምናምን ሰዓት እንዲሁ በታሪክ ሙች ይገኛል። እኔ አላደርገውም ተፈልግሽ ራስሽ አርጊው አልኳትኝ። ከዛ ፋዘር ለካ ሄዳ የወንድሙ ሚስት ፋዘርን በጎን ነግረዋለች። ከዛ ፋዘር ደግሞ ያንን ሪከርድ ያዘና እንትን አለ ስንጋባ ድንጅ የሚባል አለ። ድንጅ ማለት እሱ ካፈረሰ ይሄን ያህል ብር እኔ ካፈረስኩ ደግሞ ይሄን ያህል ብር መክፈል ያለብን ማለት ነው። ድንጅ የሚባል አለ ስንጋባና እሱን ያፈረሰው ሪከርዱ ተገኘበትና በል ነው እንግዲያውስ ልጄን ራስን ያፈረስክ ራስን እንትን ያልክ እኔ ፈልጋታለሁ ልጄን በአንተ ተቃጥላ እንድትሞት አልፈልግም። ይህን ያህል ብር ራስ አፍርሳል ይህን ያህል ብር ትከፍላለህ። አይ አልከፍልም የምትል ከሆነ ግን አለና ከመሳሪያው ዝም ብሎ ጥይቱን ውጥ ታረገና ከእንትኑ ማለት ነው ከካዝነው 2 ጥይት ብቻ አስቀረና አንድ ላንተ አንድ ለኔ ማን ወንዱ ማን ሴቱ እንደሆነ ቁጭ ብለን እንሸናለን ሲለው ከዛ እንደገና ተረበሽ። ኧረ እኔ እንደዛ ብዬ አይደለ ምናምን በመጀመሪያ ደረጃ እሷን ጥፋተኛ አድርገህ አእምሯ እንዲወቀስ እንዲበከል እንዲበጠበጥ አደረክ። ፍቅሯ እንዲሻከር እምነቷ እንትን እንዲል አደረክ። ከዛ በኋላ ደግሞ ሲባልና ሪከርድ ሲገኝበት ደግሞ አልከፍልም ምን ማለት ነው ምናምን ነገር ስለው እኔ ብድጋርኩና አባቴ እናቴ ደውለ ጠይቃት ምን እንዳሳለፍኩ ታውቃለች። እኔ በጤና መድ ፈልጋለሁ ከዚህ በፊት እንደዚህ አድርገውኛል እኔ ደነውኝ መድ ፈልጋለሁ ስለው ደነገጠ አባቴ። ከዛ በኋላ ከዛ ነው እሻልና ያው 80 ወረቀቱን ይዞ መጥቶ ስለነበር ከሴት አንድ 80 ወረቀት ከሽማግሌ አንድ ከሴት ነውና ይዞ መጥቶ ስለነበረ ያ 80 ወረቀት በሰላም
ተጠናቀቀ። ብሩንም አንፈልግም አለ። እንዳደርስባት ተባለ። እኔም እዛው አልሄድም ወደ ሀገሬ። በቃ ፈታ መጣች መባል አልፈልግም፣ አልሄድም፣ እዚሁ እኖራለሁ አልኩኝ። ከዚሁ ካለበት መኖር ጀመርኩኝ። ከ4 ወር በኋላ ፍቅር ያዘኝ። ትክክለኛው ታሪክ ከዚህ በኋላ ነው። ከ4 ወር በኋላ ፍቅር ያዘኝ። ያ ፍቅር እንዴት ያዘኝ? ያው መስራት ስለምፈልግ ትልቅ ነኝ ብዬ ራሴን ስላሳመንኩኝ ቅጥር ገባሁኝና የሆነ ፑል ቤት ተቀጥሬ እየሰራሁ እያለ የሆነ ምን ልበልሽ፣ በቃ ልጅ ነገር ነው። በቃ እንቦቅቅላ ታውቂያለሽ? በጣም የሚያምር ልጅ፣ ነፃ የሆነ ልጅ፣ ግልጽ የሆነ ልጅ፣ ታማኝ የሆነ ልጅ በቃ አገኘሁና መጦ ማውራት ጀመረ። መነጋገር ጀመርን። ቆንጆ ነው ጀመረ። በጣም አዎ። ረጅም ነው። አይ ቁመቱ እንኳን ከኔ ጋር እኩል ይሆናል፣ ግን በቃ ግልጽነቱ የለም። በቃ ግልጽ ነው የሚያወራ ማለት የድሃ ልጅ እንደሆነ በቁጠባ ቤት እንደሚኖሩ ከአያቱ ጋር እንዳደገ ከእኔ ምንም እንዳትጠብቂ እኔ ድሃ ነኝ በፍቅር እንኖራለን የሚል ልጅ ነው በቃ የገጠመኝ። እና እኔ ደግሞ በቃ ከዛ በኋላ በትዳር ስለሆነ መጀመሪያ ህይወቴን የጀመርኩትኝ መዝለል፣ መጨፈር፣ መሮጥ እፈልጋለሁ ከሱ ጋር እና አደረግኩት ሆነ። ከዛ ከሱ ጋር 4 ወር እንደዛ ሆነ በተቀመጥን። በ4ኛ ወራችን የ7 ወር ነፍሰ ጡር ነኝ ብላ የሆነች ወጣት መጣች ለሱ። ከዛ ቀድሞ የደረሰኝ ለእኔ ነው ወሬው። የ7 ወር ነፍሰ ጡር የሆነች ልጅ ለሱ ያረገዘች ልጅ መጣች ተባለና ሄደሽ አናግሪያት ተባልኩ። እንዲህ ነሽ ደህና ነሽ ምናምን ብዬ ስራዬን ትቼ ፑል ነው ማጫወት ብዬሻለሁ። ስራዬን ትቼ ሄድኩኝና አናገርኳት። ሳናግራት ታው ፍቅረኛው ነኝ እኔ ማለት ነበርኩኝ። አሁን 7 ወር ነኝ ነበርኩ። ግን ከ3 ወር ማነው ከ7 ወር በፊት በቃ ከኔ ጋር እንግዲህ 4 ወር ማለት ከእሷ ጋር 3 ወር ቆይተው ነው ከኔ ጋር የጀመረ ማለት ነው። ከዛ በኋላ ብላ ስትነግረኝ ነው እንዴ ምናምን ነገር አልኩኝና ሄድኩኝና ዝም አልኩት። አልጠየኩትም፣ ዝም ብዬ ጠበቅኩት። ከዛ አበባ ይዞ ስጦታ ይዞ መጣና እያለቀሰ ነገረኝ እውነታውን። እኔ አላወኩም ነበረ፣ አሁን ያወኩ ማርገዟል። ግን ከአንቺ በፊት ነው። አሁን 7 ወሯ ነው። ያ ማለት ከአንቺ ከመጀመሪያ ከ3 ወር በፊት ነው ልጅቷ ጋር ግንኙነት የነበረኝ። አሁን 7 ወር ነው። እኔ እንግዲህ ከኔ ጋር በሆነ በ4ኛ ወር ማለት 7 ወር ከ3 ወር ከኔ በፊት ነው የጀመረ። ከዛ ኖርማል ነው አልኩት፣ ምክንያቱም ይበልጥብኛል ማለት ከእሷ ጋር በተለያየ በ3 ወር አንቺን አወቀ። ለምን አንቺ እና እሱ አብራችሁ በቆያችሁ በ4 ወር የ7 ወር እርጉዝ ነኝ ብላ ከመጣች አንቺን ከማወቁ ከ3 ወር በፊት ነው ከእሷ ጋር የተኛው ማለት ነው። አዎ እንደዛ ነው። ከዛ ኖርም አማት እንደዚህ ነው ብሎ እያለቀሰ ኤክስኪውዝ ሚ ሲጠይቀኝ እሺ በቃ ኖርማል ነው አልኩት። ምክንያቱም ከሱ ጋር ያለው ነገር ለኔ የሚያደርግልኝ የሚንከባከበኝ ምናምን ነገር ይበልጥብኛል። ጀስት በቃ ኖርማል ነው አልኩት። በቃ ነው ምን ሲለኝ ኖርማል ነው አልኩት። በቃ ኖርማል ነው ምን ያጋጥማል ያለ ነገር ነው። በቃ መስሎሃል፣ ሞከርክ፣ ጀመርክ። እሷ ደግሞ አልተጠነቀቀችም፣ ያዘች። በቃ አለቀ። እሷ ተጎዳች እንጂ አንተ ምንም አልሆንክም፣ እኔ ምንም አልሆንኩም። እሷ ግን ህይወቷ ተበላሸ። ለማያገባት፣ ለማይሆናት፣ ለማያፈቅራት ልጅ ራሷን እንትን አደረገች፣ መስዋዕትነት አደረገች ምናምን ነገር አልኩኝ። እሷም ትጠላዋለች ይመስለኛል። ማየት አይፈልግም፣ አላሳየውም። በእርግዝናዬም ሳይት እንዳይጠይቀኝ ምናምን የሚል እንትን መልእክት ነበር ለጓደኞቹ ምትልክ። እኔ ምንም አልመሰለኝም። ቀጠልን። ልትወልድ አካባቢ ልጅቷ ልትወልድ በሳምንት ነው በ2 ሳምንት ውስጥ ታሰረ። እሱ ሲታሰር እንግዲህ ዘመዶቹ እንደነገርኩሽ በኢኮኖሚ ትንሽ ዝቅ ያሉ ናቸው። እኔ ደግሞ ከዛ ትዳሬን ስፈታ ይዤ የወጣሁት ነገር አለ፣ የራሴ የሆነ ወርቅ ምንም ስላለ ያው መንቀሳቀሻ አታጭም። ከሱ ምንም የምጠብቀው ነገር የለም። እሱንም ትንሽ ምጅኑ ይዤ ማንገዳገር ስለሚችል ሲታሰር ይሄ ልጅ ማን ያስፈታው? የታሰረው ደግሞ በግድያ ሙከራ ነው። ግድያ ሙከራ አድርገሃል ተብሎ ነው የታሰረና ሊፈረድበት ነው። ከዛ ሂጄ አያቱን አናገርኳትኝ። እኔ ምንድነው ማድረግ የምችለው? እንዲወጣ ምን ላድርግ? ምክንያቱም አሁን ልጅ ልትወለድ ነው። አንቺ አያቱ ደግሞ ከሱ ውጭ ደጋፊ የላትም። ከስላቲኝ ቀበሌ ሂጂና ፍርድ ሸንጎ የሚባል አለ መሰለኝና አሁን ረስቸዋለሁ። ሂደሽ እዛ እንትን በይ አስመስክሪ። ቤተሰብ አስተዳዳሪ ነው፣ በተሳሳተ መንገድ ነው ምናልባት ልጅ ሆኖ ሳያውቅ ሞክሮ ከጓደኞቹ ግፊት ብለሽ አስመስክሪና ቤተሰብ አስተዳዳሪ መሆኑን ያን ወረቀት ፍርድ ቤት ይዘሽ ከገባሽ ምናልባት ርህራሄ በዋስ ምናምን ሊያስወጡት ይችላሉ ስትለኝ እንዳለችው አስመስክሬ ፍርድ ቤት ይዤ ሄድኩኝ። አልቅሼ ማለት ነው አልቅሼ በዋስ እንዲወጣ
አስደረግኩ። አጎቱን ለምኜ ሂጄ ዋስ እንዲሆኑ ካደረግኩ በኋላ ሄድኩኝ ወደ ፍርድ ቤት ወደ ታሰረበት ወደ ፖሊስ ጣቢያ ሲሄድ በጣም ትልቅ እንትን ነው። ፖሊስ ጣቢያ ነው ያነ ደግሞ ማለት የታሰረበት ምን ልበልሽ ማረሚያ ቤት ነው። ማረሚያ ቤት ነውና ሄድኩኝ። ሲሄድ ማረሚያ ቤት ወረቀቱን የሚቀበልሽ የሚያስወጣው የለም። ወረቀቱን ተቀብሎ ከፍርድ ቤት ይለቀቅ የሚለውን ወረቀት ተቀብሎ የሚያስወጣው ሰውዬ ደግሞ ግግም አለ። ዓርብ ዕለት ነው የሄድኩ፣ አስታውሳለሁ ቀኑን። ዓርብ ዕለት ነው የሄድኩኝ። ግግም አለብኝ። ከዛ አታልዬ ለምኜ አልቅሽ ምንሽ ነው ስለኝ ፍቅረኛ ያላልኩት ወንድሜ ነው አልኩት። ምክንያቱም ምናልባትም በሌላ መንገድ አስቦኝ ይሁን እንደ ሰውየው ምናምን ነገር ብዬ አስቤ ማለት ነው ስለው እንግዲያስ ስልኬን ያዥና ትደውይልኛለሽ ከወጣ በኋላ ላስወጣልሽ ሲለኝ ካደረ ቅዳሜና እሑድ ነው ያድራል፣ ሰኞ ነው የሚወጣይሽ። እኔ ያችን 2 ቀን እንዳያድር ብዬ ነው እሺ አልኩትኝ። ስልኬን ሰጠሁትኝ። ወረቀቱን ተቀበለኝ። ማታ 10 ተኩል ሲል ማለት ነው አስወጣልኝ። ባጃጅ አዘጋጀው ወዲያውኑ። ከዛው ላይ እግሩ እንደወጣ ከእስር ቤት ሲሙን አውጥቼ ሰባበርኩት። ሲም ካርዴን ማለት ነው እንዳይደውል እኔም እንዳልደውል ብዬ ማለት ነው። ከዛ ወጣ ወዲያውኑ 3 ቀን ነው ምናምን ከውጭ እንደቆየ ተደወለለትና ወልዳለች ተባለ። ከዛ ወለደች አለ። ወለደቻው እና ምን ይዤ ልሂድ? ምንም የለኝም ምን ይዤ ልሂድ አለ ነው እንግዲያስ ና እንሂድና ወዲያውን ደግሞ እሱ በታሰረበት ሰዓት ከፑል መስራት ወደ ቡና መስራት ገብቼ ነበር። የራሴን ማለት ነው ወደ የራሴን ቡና መስራት ጀምሬ ነበርና ከፑል ቤት ተቀጣሪነት ወደ ራስሽ ቡና ጠጡ ከፍተሽ ነበር። አዎ ጎበዝ። ከዛ ገብቼ ነበርና እንግዲያውስ ና እንሂድና እማውቀው ልጅ አለ ብር እንኳን ቢያንሰኝ በዱቤ መስጠት ስለሚችል የህፃን ልብስ ምናምን ይዘን እንሂድ አልኩትኝና ሄድን። ፎጣ ምናምን ገዛዛውለት፣ የህፃን ልብስ ገዛውለትና ይዘህ ሂድ አልኩትኝ። እንሂድ ሲለኝ እኔ አልሄድም፣ ምናልባት እንኳን ልጅን ከወደድክና ከእንትን ካልክ ልታሳይ ፈቃደኛ እንድትሆን እኔ መሄድ የለብኝም አልኩትኝ። ከዛ እሺ አለኝ። ሄደ። አያ ደስ አለው ማለት ደስ አለው። ሳምንት ቆይ ከዛው አልኩት። ሆስፒታል የወለደች እና እሷም ደግሞ እናቷ የሆነ እነሱ ፍቅራቸው የለም ባልና ሚስት እንዲሆኑ እንዲጣበቁ ስለፈልጉ የሷ ቤተሰቦች እኛ ስላለብን እደር ከሷ ጋራ ይሉት ነበረ እና እንዲህ አሉኝ ሲለኝ እደር ችግር የለውም ለልጅ አይደለ ነገ የሚወራ ነገር ነው፣ ውሸት የሌለበት ነገር ነው። እደር ችግር የለውም። ቀን ይመጣል ከኔ ጋራ አብሮኝ ከቡኖ ቁጭ ይላል፣ እናወራለን፣ ምሳ ቁርስ እራት ይበላል፣ ይሄዳል አዳር ወደሷ። ከዛ 3 ቀን እንደሞላት ውጭ ተባለችና ስትወጣ መጣ። ሲመጣ ቁጭ አደረኩትኝና በል ከዚህ በኋላ ህፃን የሆኑ መሄድ የለም። ኧረ አንቺስ ትለያለሽ። ለፍቅረኛሽ ልጁ ሊጠይቅ ሲሄድ ስጦታ መግዣ ብር ሰተሽ እንደገና እደር ሲሉት የሚስቱ ቤተሰቦች እደርላት ብለሽ አንቺ ትለያለሽ። እውነትም ጀምሮ አንደኛ አምነዋለሁ፣ ሁለተኛ የፈለገ ብታምኚው ከወደድሽው ቅናት የሚባል ነገር የለም ውስጥሽ። ምን እያረጉ ይሆን? ምን እያረጉ ጭራሽ ብታይ ይሆን እንዴ? ሌሊት ቢያማት ትኩሳቷን ቼክ ሊያደርግላት ሲነካት እጅ ለሰውም ሰይጣናት ልጅቷ ብታታቡ አታደርሰውም። እና ባይዘው ኃይለኛ ሴቶች እንዳትነካኝ ምናምን የሚሉ ሴቶች ፍቅር ያለባቸው ሴቶች ናቸው። እና ላይክ እንዴት እንጃ እኔ አንቺን ምን ይባሊን አላውስም። ለአንድ ቀንም ኖ ኔቨር ኤቨር አይ ካንት ዱ ዳት። እኔ እንጃ ብቻ ምንም የተሰማኝ ነገር የለም ነበረ። እኔ ምንም የተሰማኝ ነገር አልነበረም። ጀግና ነሽ። ለዛ ነው አንቺ እንደኛ እንደ ሴቶች ስሜት አያሸንፍሽም። እኔ እንጃ እኔ ከሆነ ጠቅልሎ የኔ ይሁን ካልሆነ ጥንቅር ይበል ይሄድ እስከ መጨረሻው እንጂ እዚህ እና እዛ አልወድም። እሺ ከዛ አደረ 3 ቀን እንቀጥል። አትና ሆስፒታል ውጪ ተባለ። ጋር ቆም ወጣች። ወስዶ ቤት አደረሳትኝና ቀጥታ ወደ እኔ ሲመጣ ጨረስኩ። እኔም ስራ 11 ሰዓት ላይ ስራ የሚሸክፍ ጨራረስኩኝና ይዤው ሄድኩ ወደ ካፌና ቁጭ አድርጌ ከዚህ በኋላ ህፃን የሆኑ መምጣት የለም፣ ማሰብ የሚባል ነገር አለ፣ ልጅ አለ፣ አያት አለ፣ እኔ አለሁ። ከዚህ በኋላ እኔ እናንተ እንደፈለግን ጭፈራ ቤት ሄደን እንደፈለግን የምንሆንበት በየቦታው የምንዘል ሰዎች አይደለንም። አንተ ትልቅ ኃላፊነት አለብህ። ስለዚህ መስራት አለብህ፣ ስራ መቀጠር አለብህ ስለው እሺ ምን ልስራ ሲለኝ አላውቅም ብቻ የሆነ ስራ ጀምር ሞክር፣ ጓደኞች አሉ የሚወድ በጣም ብዙ ሰው ነው የሚወደው። ሀብዬ ብታዩ ልጁ በተፈጥሮ በቃ ሰው ይውደድ ተብሎ ተመርቋል።
እንዳለ ድፍን የሀገሩ ሰው ይውደድ ተብሎ መርቆታልና ያንንም ታውቃለህ እና አንዱ ሰው ብታናግረው ማንም አንተን ስራ አልሰጥም ከኔ ጋር አትሰራም የሚል አይኖርምና ሞክር ስለው ይሻለ ወዲያውኑ የሆነ ልጅ አለ ሄዶ ሲጠይቀው እንትን ቀለም መቅባት እሱ አይሰራም ብሎ ነው ያሰበና ቀለም መቅባት ትችላለህ ሲለው እለማመዳለሁ አለው በቃ የሥራ ፍቅር ካለህማ ናግባ ይለውና ቀለም ማስቀባት ሲጀምር ብር ሲያገኝ ግማሽ ለኔ የሆነሽ ነገር ማስደሰት ግማሽ ለልጁ የሆነ ጡጦም ይሁን የጡጦ ወተትም ይሁን ምንም ይዞ ይሮጣል ጎበዝ ነው ልጁ ብታይ ማን ምንም ቃሁን ራሱ በጣም ሳላደንቀው ማልፈው ልጅ አይደለም እና ከዛ ሌላ ሰው አገናኘው ያለች ሆኖ ሌላ ሰው አገናኘው ምንድነው ያገናኘው ቻይና ህንድ ነው ኮንትራክቱን የያዘው ህንድ ነው ግን ቻይና ካምፕ ውስጥ ነውና ምንድን አደረገ ኮንቲነር ክሬል አለ ክሬን የሚባል መኪና ነውና ኮንቲነር አምጦ ሲያስቀምጥ ያንን ኮንቲነር የታሰረበትን ሰንሰለት ገመድ በፍጥነት ልጆች ይፈቱታል ሲፈቱት ወስዶ ክሬኑ ያንን ኮንቲነር ከዚህኛው ኮንቲነር ጋር ሲያጣብቀዋል ማለት ነው ክፍተት እንዳይፈጠር ለቦታ ማሻሻ ያገናኘዋል እና ያንን ሰንሰለት ለመፍታት ብቻ ተቀጠረ ከዛ ሲቀጠር ሀውዬ ለውጡ ከዚህ ጋር ነው የመጣ ልክ ሲቀጠር የአንድ ወር ደሞዝ በላና ደስ አለኝ ምሳሌ ቆጠርኩ ሁሉ ሰደው ነበርና አንድ ወር ደሞዝ በላ ከዛ በሁለተኛው ወር የግንቦት ልደታ ጊዜ እኔና አንቺ ከዚህ ጋር ማቆም አለብን አለኝ ወይኔ እድሌ ነው እንዴ አልኩኝ እድሌ ነው እንዴ እኔ ሰው ቶሎ ብሎ እንደዚህ የሚለኝ ምናምን አልኩና ለምን ስል በቃ እኔ ወደ ለካ እዛ ጋር ይመክሩታል አያቱ ቤትም የአያቱ ጎረቤቶችም ምናምን ይመክሩታል በቃ አንተ ከዚህ በኋላ ምን ታረግላለች እቺኛው ልጅናትን አጥብቅ የልጅናትህን አታልል ከሷ ጋር ነው መሆን ያለብህ ምናምን ጥሩ እኮ ነው ምክራቸው ግን ፍቅር የለም እዛ ጋር እኔ ጋር ነው ፍቅር ያለ እኔ ጋር ነው ሁሉ ነገር ያለ ከዛ ሲሉት ይሄ ልጅ ለካ ከአንዳንድ ተቀይሮልሻል አልፈልግም ማለት ልክ ሲለኝ በጣም ግንቦት ልደታ ነው ይሻለው ጧት ነው እንደዚህ ያለኝና ንፍሮ ምናምን ይቀቀላል በየሰፈሩና በጣም ተናደድኩኝና ነው እናቁም በቃ እንዳደርስብኝ አልኩና ስልካችንን ያው አንጨካከንም ግን ብሎክ ለስሜታዊ ሆነሽ የምታረጊው ነገር አለ አይደል ከዛ እኔ በቃ ማት በዛኛው እንደዛ ስለተገፋው ስለተበደልኩኝ ያን በርግጥ ብረሳውን በዚህኛው ግን ስሜቱ ሲደገምብኝ በጣም ተናደድኩና መሬት እየደቀው መብርሃን ብዬ መጥራት ጀመርኩ በቃ እኔ ህይወቴ ለዚህ ዓለም እዚህ ምድር ላይ እንድኖር ካልተፈቀደልኝ በፍቅር ውሰጂኝ ካልሆነ ግን እንዲህ የሚበድሉኝ ለምንድን ነው በቃ አሳይኝ ያልኩ ማለት ትልቁ ጥፋቴ ጸሎት ሲጸለት ማረግ የሌለብኝ ነገር ነበር ልጅም ስለሆንኩኝ አጠፋው በሰዓቱ አሳይኝ እያልኩ መሬት ደቃ ነበረ በቃ እውነትን ያው እኔ አጥፍቼ ነው ወይ እኔ ለፍቅር አልገባም ወይ እኔ ለወንድ በቃ የሚል ነገር ነበርና እንደዛ የግንቦት ልደታ ግንቦት እንደዛ ብዬ ሰኔ 3 ማለት ነው ሰኔ 3 ላይ ሂደው ሰኔ 2 ሂደው እንትን ክሬኑ አምጧል ተብለው ሂደው ለነገ ተባሉና ግንቦት ሰኔ አይደለም ሰኔ ላይ ማለት ነው ሰኔ 3 ላይ ሲሄዱ ያንን ሰንሰለት እንዳልኩሽ ገብቶ እጁን ያን ሰንሰለት ሲያወጣ እንደዚህ እንትን ሲል እጁን እንደዚህ ገባ አልወጣለት ብሎ ሰንሰለቱ ልክ ሲገባ ለካ ያ የክሬኑ ሹፌር ያወጡት ነው የመሰለው ሰንሰለቱ ወስዶ ሲያጣብቅ ወይም ኮንቲነር እጁ ቁርጥ ቀኝቹ ከዛ ተቆረጠ ተንጠለጠለ ወዲያውኑ ይዘውት ወደ ሆስፒታል ወደ ግል ሆስፒታል ይዘውት የበረሩ ሲመጡ ለማን እንደውልልህ ንገረን ለማን ነው ስልክህን እስቲ ንገረን በቃል ስልክ የለውም በቃል ንገረን ሲሉት ቀጣይ የኔን ስልክ ነው የሰጣቸው ከዛ እንደዚህ ነው እንደዚህ ማለት ልጁ ጓደኛሽ እንደዚህ ተመቶ እጁ ተቆርጧል እና ወደ ሆስፒታል እየወሰድነው ነው መምጣት የምችኮ ነይ ካልሆነ ደግሞ ቤተሰብ ካለው ንገሪልን እኛ የሥራ ባልደረቦቹ ነን ብለው ሲነግሩኝ በሰዓቱ ደንግጬ ስለነበረ እንኳን እጁ አንገቱ ይቆረጣልኳቸው እኔ አንደኛ ደንግጫለሁ ሁለተኛ ደግሞ ያ እንለያይ ያለው ነገር ውስጥ ላይ ሰላም እንደዚህ ብሎ እንደዚህ ተቆርጦ ሆስፒታል ነው ያለና መምጣት የምችል ከሆነ ካልሆነ ቤተሰብ አሳውቁልን እኛውን እዛ እጁ ዳይሬክት በቃ ተንጠልጥሏል እንደገና ደግሞ ሲመታው አጥንቱ እንደዚህ ሲቆረጥ አጥንቱ እንትን ብሏል ስንጥቅጥቅጥቅ ሽረፍረፍረፍ ይላል ዝም ብሎ እንደ ቢላ አንዲ ቁርጥ አይደለም ያደርገው ይሰነጣጥቀዋል አጥንቱን እና ያ ተስተካክሎ ከላይ ነው መቆረጥ ያለበት በህክምና ማለት ነው ከፍ ብሎ ከላይ ካልሆነ ደግሞ ወደ ካንሰርነት ያጋልጣል ነው ያሉት በሰዓቱ
ከዛ ሲሏት እሷ እነሱን ጓደኛዬ እነሱን እያወራቻቸው እኔ በደመ ነፍሴ ወጥቼ አስፋልት እጄ ባጃጅ እያስቆምኩ ነው። ወዴት ልሄድ? ወደሱ ውስጤ ደንግጫለሁ። ሲቀጥል ከዛ ተከትለውኝ ሮጥ። ብርም አላስኩም ስልክም አላስኩም። እሷ እንደያዘችው ነው ስልኩን። ተከትለውኝ መጣው ገቡ። ሄድን። ሲሄድ በቁሜ ራሴን ሳትኩ። ሳየው እጁ ተንጠልጥሏል። ራሴን ስቻለሁ። ይዘውኝ ገቡ። ሆስፒታል ልክ እንደገባሁኝ ራሴን ሳትኩኝ። ሐኪሞች መጡ። ተሯርጦ መጡና ይዘውኝ ሄደው የምግብ ውሃ ተከሉልኝ። መርፌ ራሴን ሳውቅ እሱ ወደ እንትን ሊገባ እኔ ነው የምጠበቅ ወደ ሰርጀሪ ሊገባ ሊሰራጁን ማለት ነው። እኔ ነው የምጠበቅ። ለምን እጠበቃለሁ? ማንም ይፈር እንግዲህ አጎቱ፣ አያቱ፣ እናቱ ምናምን መጥቷል። እናቱ በእርግጥ ከሱ ጋር አትኖርም፣ ግን ተጠርታ መታለች። የልጅ እናቱ እና ማን ይፈርምልህ ሲባል ትፈርሚያለሽ። የሆነ ሰው ወደ ሰርጀሪ ሲገባ ትፈርሚያለሽ። ማን ይፈርምልህ ሲባል እሷ ብሏል። ለካ እኔን ማለት ነው። እሷ ትፈርምልኝ ብሏል። እና እኔ እስክነቃ ነው የሚጠበቅ። ነቃው፣ ፈረምኩ፣ ገባ። እንደዚህ 10 ሰዓት ከቀኑ 10 ሰዓት ሆስፒታል ይሄድን እስከ 8 ሰዓት ሌሊት ጓደኞቹ የሚሄዱት ደዋል የሚቀሩት ቀርተዋል። ጓደኞቹ ምናምን እንቅልፋቸውን ሲተኙ፣ አጎቱ እንቅልፉን ሲተኛ፣ አያቱ ሁሉም ሲተኛ እኔ አልተኛሁም። የሆነ ሰው ሰርጀሪ ክፍል የሆነ ሰው እሪ ሲል እሱ ይሆን እላለሁ። እሱ ይሆን አይኔ ቁልጭ እንዳለች። ከዛ ሰርጀሪ ተሰርቶ ወጣና ወደ ማንቂያ ክፍል ሲገባ ለካ እነሱ ማየት ማለት ንቁ ሆኖ አዩትኝና ማን እንጥራለህ ከምትል ህመም እንዳታስታውስ ማን እንጥራለህና እናስገባለን ሲሉት ፍቅረኛዬን ብሎ ስሜን ነገራቸውና ነግቢ ያሉኝና ገባው። እጁ እንግዲህ እንዳልኩሽ ተቆርጧል። ኦልሬዲ ጨርሰውታል፣ አሽጎታል፣ ሰፍተውታል። ከዛ ማደንዘዣው ውስጥ ላይ ያለ ብዬ ነው በሰዓቱ ማስበውና ማደንዘዣው እንደለቀቀው አካባቢ ቃል ግቢልኝ ላትክጂኛል። ላትክጂኝ እጁ ቆራጣ ነው ብለሽ ላትክጂኝ ላትተይኝ ቃል ግቢልኛል። እንዴት እገባለሁ? ማን እንዴት እተውካለሁ? ቀድመህም እኮ መጀመሪያውንም እንኳን አይደለም እንደዚህ ሆነ ሳትሆንም እኮ የተውከኝ አንተ ነህ እንጂ እኔ አይደለሁም። እንዲያልከኝ ማለት አልፈልግሽም ያልከኝ አንተ እንጂ እኔ አይደለሁም። ስለዚህ ለምንድን ነው እኔ የምተውህስ? የምወደውን ሰውስ አሳልፌ እንትን የምልህ? እንኳን እንደዚህ ሆነ ባትሆንም ራሱ ምንም እንኳን 2 እጅ ራሱ ቢቆረጥ እኔ አልተውህም ብዬ ቃል ገባሁለት። እንዳይነጋ የለም ነጋ፣ ደህና ሆነ። ያው መርፌ ምንም ሰጠሁት። ከ5 ቀን በኋላ ወጣን ወደ ሆስፒታል እና የት ነው ማረፍ የምትፈልግ ስለው አያቴ ቤት ነው መሄድ ግን ምናምን ብሎ በቃ ስለቤቱ ነገረኝ። ማለት ለመታመም እንደማይመች ምናምን ነገረኝ። እስኪ እንየው እንግባና እንየው ነው። ያው ቁጠባ ቤት ስለሆነ እውነቱን ነው አይመችም። የቀበሌ ቤት ገባሁኝ። ማን የኔ ደግሞ ዶርም ነው ተከራይቼ ነው የምኖር እኔ። ስለማይመች ለማስታመም እሱ ቤት ይዘነው ሄድንና አያቱ ቤት እንዳለውም አይመችም ቤቱ። የቀበሌ ቤት እንዳልኩሽ ጠባብ ናት። አንድ ጣራ አለው። ሁሉ ነው የሚሰራ። ያው የሚያውቀው ያውቀዋል። ዙሮ ማብራራት አይጠበቅብኝም። ከዛ ምን አደረግኩኝ? ልጁ በየቀኑ ስሜታዊ ይሆናል። በየቀኑ ስሜታዊ የሆነ ይበሳጫል፣ ይናደዳል፣ ያለቅሳል። እና እኔ ምንድነው ያሰብኩኝ? በቃ እጁ ስለተቆረጠ ልጅ ተስፋ ቆርጧል። ስለዚህ ምን ማድረግ አለብኝ? ወርቅ ልሽጥና የጆሮዬን ወርቅ ልሽጥና ቤቱን አፈር ነው እና ቤቱ ሲሚንቶ ላድርግለት አልኩና ቤቱን ሲሚንቶ የአያቱን ቤት ሲሚንቶ አስደረኩለት። የጆሮዬን ሽጭ በተረፈችው ብር እናቱ ውሃ የላትም፣ ቧንቧ ውሃ የላትም አያቱ ማለት ነው። እና ከውጭ ከሌላ ቦታ ነው እጅ ተሸክሜ ከስራ ቆይቼ መጥቼ እጅ ውሃ ይዤ መጥቼ እሱ የተኛበትን አንሶላ አጥቤ ያው እንዲያደረግኩ አልልም። አስታማሚ ነኝ። በቃ በጥቅሉ ማድረግ ያለብኝን ነገር አደርግ ነበር። እና ስለደከመኝ በተረፈችው ብር ውሃ ልማቶችን እጅ ያናገርኩና እንዲህ ነው ስላቸው በቀላል ብር ብሎ ነገሩኝ ብሩ። ከዛ ሄቼ 9,000 ብር ከፍዬ ውሃ አስገባው። ውሃ ልማቶችን ነገረኝ። ከዛ ምን አሰብኩኝ? እዛው ላይ በጎን አጣብቤ እንደምንም ብዬ በረንዳዋን አጣበብኩና ሻውር እዛቸው ላይ ሻውር እንዲሰሩልኝ አደረኩ። ለምኜ ሙያቸውን እጃቸውን በነፃ ማቴሪያሉን ልገዛ ብዬ ማለት ነው። ስለሚያውቁ ልጆችም እነዛ ቡና ስለሚጠቀሙ ችግር የለው ምናምን አሉ። የቧንቧ ውሃውን የተከሉበትን ከፍ ያለው የእጃቸውን የሻውሯን ግን በነፃ ሰሩልኝና ደስ አለኝ። ከዛ እንዳልኩሽ ሌሊት እነሳና 10 ሰዓት እነሳና እሱ ማለት ነው የለበሰውን ለብሶት የዋለውን ምናምን የአያቱን ልብስ ምናምን ዳለ ሙሉን አጣጥብና ውጭ ላይ ነው ያው ኮብል ዳር ስለሆነ ቤቱ እዛ ላይ ነው ማሰጣ ገመድ ስላለ አሰጣጣና ሌሊት 11 ሰዓት ሲሞላልኝ እሱን ቀሰቅሰውና አጥሚትና ሾርባ ስለሚጠጣ ሰው ሊጠይቀው ሰላም ሲለው እንትን ይሸታል። ልጅ ይሸታል። ልጅ ስልሽ ያሁኑ ልጅ ሳይሆን የድሮ ልጅ ማለት ነው።
ድሮ እናቶች ገጠር ላይ ሲያሳድጉን አንገታቸው ስር ስስሚ አሉ አይደለ? የሆነ እንትን ያን የሚሸት እና እንዳይሸትብኝ ሰው እንዳይሳቀቅብኝ መጦ ብታይ ማለት ነው። ባለስልጣን የታመመ እንጂ አንድ ተራ ልጅ የታመመ አይመስልም። ሰው ሲጠይቀው በወረፋ ነው የሚጠይቁት። ያ ማጥኒት ያምን ይዞ ነው የሚመጣና ደስ ነው የሚል። ከዛ እሱን አስነስቼ አጣጥብና ልጁን ማለት ነው የተኛበትን ገፍፌ ለብቻ ሌላን ሶላ ቁምጣውን ምኑን ቀያይርና አስተኘዋሉ። ጠዋት 12 ሰዓት ጀምሮ ነው ሰው የሚመጣብኝ። የሚገርምሽ ስራ ለመሄድ እንኳን ጊዜ አይሰጡኝም። ከዛ በዚህ መሀል እጄ ያው የጆሮዬን ስሸጥ የአንገቴን ስሸጥ የእጄን ቴሌቪዥን በቃ እየደበረኝ ነው ሲለኝ ቴሌቪዥን ገዛሁኝ። ሙዚቃ ማዳመጥ እፈልጋለሁ ሲለኝ ጂፓስ ገዛሁኝ። በዛች ብር ማለት ነው። ከዛ መጨረሻ ላይ ምን አለኝ መውጣት እፈልጋለሁ እንዴት ልውጣል? ከዛ እንደው እግዚአብሔርን አንዳንዴ ሰው ይውደድሽ አንቺንና ሰው አማከርኩኝ። ጀግኒት እጁን የተቆረጠው ይቅር ይበለኝ እዚህ ጋር ወይስ እዚህ ጋር? ትንሽ ማለት ከዚህ ከመታጠፊያችን ከጣታችን መታጠፊያ ከፍ እዚህ ጋር ወደ ላይ ትንሽ ከፍ ይላል። ከፍ ኤስ ላይ እሷ ጋር ነው የተቆረጠ። ያውም ቀኝ እጁን ነው። እና ሂጄ ሰው ሳማክር ጃኬት ግዢና እጁን የተቆረጠውን እጁን ጃኬቱ ኪስ ውስጥ ይክተተው፣ አንድ እጁ ደግሞ ግራው ስላለ ኖርማል ሆኖ መሄድ ይችላል ሲሉ ይሄ ማለለክ አልኩኝና ጃኬት ሂጄ ብራንድ የሆነ ጃኬት ገዝቼ የመጣሁ በውድ ዋጋ እየመጣሁኝና እንካ በል ይሄን ልበስ። ምን ላድርገው ስለ ይሄን ልበስና እንደዚህ አድርገህ ከተተው ብዬ አሳየሁት እንዴት እንደሚከተት። እጥፍ አድርጌ ጃኬቱን እጅየውን አጠፍኩና ኪሱ ከትቼ አየው። አሁን ኪሱ ሲገባ እጁ የተቆረጠው እጅ ሲገባ እርፍ አለ ማለት ቁጭ ይላል ኪሱ ሲገባ እና ከዛ በኋላ እኔ በዛ ውስጥ ገባሁኝ። እጄን ገባሁኝና ልክ እንደ ጥሩ ፍቅረኛ ሆች ማለት ያው ኖርማል እጅ እንዳለው እንድዘው እንደተፈቀደልኝ ሁኜ ወክ እናደርግ ነበርና ደስ ብሎት ንፋስ ይቀበል ነበር። ከዛ እኔ ማለት ከዛ መሀል ላይ ያልነገርኩሽ ያው እኔን አይመለከተኝም ብዬ ስላሰብኩ የራሴ ታሪክ ነው ብዬ ስላሰብኩ እሱ ጋር ከመገናኘቴ በፊት ኤሌክትሮኒክስ የሚሰራ ልጅ በጣም የሚወደ ልጅ ነበረ። በጣም እኔ ግን አልፈልገውም እንዳደርስብኝ ብዬዋለሁ። ጀስት በቃ አፈቅርሻለሁ፣ እወድሻለሁ ግን ምንም እንድትሆኝ ስለማልፈልግ ከጎንሽ መራቅ አልፈልግም፣ መብትሽን መጋፋት አልፈልግም ስለሚለኝ እንደ ወንድም ያስኩት ልጁ ግን ይወደኛል። እና የሆነ ነገር ባጠረኝ ሰዓት ከሱ ጋር አሁን የሆነ ነገር ባጠረኝ ሰዓት ስጨናንቅ ለሱ ስለምን የሚገርምሽ ሚራባ ጫማ እንኳን አልለብስም። እና ጫማዬ ቁርጥ ወይም ደግሞ የሆነ ነገር ሆኖ ካየው ሄዶ ሩጦ ነው ገዝቶ አዲስ የሚመጣ ያ የሚወደኝ ልጅ ያልኩሽ ማለት ነው። እና እኔ እንዳነገርኩሽ እንደ ወንድም ስለሆነ የማየው ምንም አይመስለኝም። እና ምሳ ቁርስ ማለት በሌሊት እሱ ጋር አስተካክዬ ወደ ስራ ስለሚመጣ ሳልበላ ያውቃል እንደሚረበኝ ስራ ቦታ ሁኜ ማርያም እኔ እንደዛ ጊዜ እንደዛ ወቅት እርቦኝ አያውቅም። እና ምሰራበት እንትን ነው ጃምቦ ቤት ነው። እና ሂዶ አናገራቸው የምትፈልገውን ነገር ቁርስ፣ ምሳ፣ እራት ትብላ እኔ ከፍላለሁ ብሏቸዋል። እና ነይ አውቀው እነሱ የሚበሉ አስመስለው ያቀርቡና ነይ እንብላ ብሎ እያስጀምሩኝና ጥለውኝ ይሄዳሉ። የባለቤቱ ልጅ አለ አውቀው እኔ እንድበላ ማለት ነው። እኔ የተጋበዝኩ እንደሚከፈልልኝ እንዳላውቅ ማለት ነው። ከዛ ይሄ ልጅ ስንል ስልክ እፈልጋለሁ አለኝ። ያ ፍቅረኛ ማለት ነው ሲለኝ እኔ ታች ስልክ አሁን የመግዛት አቅም የለኝም ካልክ ደግሞ እንካ የኔን ያው በተናት ያለችን እጄ ላይ እና እንካ ብዬ ሰጠሁትኝና እኔ ከስልክ ነፃ ሆንኩኝ። ለሱ ሰጠሁት። ጌም ይጫወትበታል፣ ስልክ ያወራበታል፣ ምን ይልበታል። እኔ ከዛች ቡና ያለችኝን ለቃቅሜ መጥቼ እሱ ጋር ፈንድ ማድረግ ቤት ኪራይ 600 ብር እግዚአብሔር ይመስገን በዛ ሰዓት የነበረ ያችን ቶሎ ብዬ ነው ቅድሚያ መከፍል የነበረ ያው እንዳለመሰቀቅ የራሴን ማለት ነው። ስለዚህ አንድ ቤት ነው የምትኖሩት። አንቺ የቤት ኪራይ ትክፈች፣ ሁሉ ነገር ትችያለሽ። ግን ግንኙነት ታደርጋላችሁ? አናረግም። ማድረግ አንችልም፣ አይቻልም። የተቆረጠዎቹ እንጂ እቃው አልተቆረጠ። ለምንድን ነው የማታረጉት? አዎ እና አይደለም ይኸውልሽ፣ ግንኙነት በምታደርጉ ሰዓት እሱ በጣም ብዙ ፓወር እንትን ስለሚል እስከሚድን ማድረግ አንችልም። እስከሚድን ታጅጋ እግሩ ሲሆን እግሩን እግር ወይ ወገቡን ስፓይናር ኮርዱ ምናምን የተጎዳ ወንድ ነው ከግንኙነት ራቅ እስክትድን የሚባለው። እጅና ግንኙነት ምን አገናኝቶት ነው? ፓወር ስለሚያወጣ እጁ እንዳይድን ይጎትቱበታል። እኔ እንጃ ብቻ የሆነ እንትን እንኳን ሲሆን ማለት ነው ሀቡዬ ሻውሩ ማለት ነው ብለድ ፕሬሸር አለች አንዷ። ኦኬ ሜቢ ዶክተሮች ካሉ ይሆናል። ስለዚህ አታደርጉም። አዎ ኃይል ኑሮት እንኳን ሻውሩ ሲወስድ አናቱን ካመመው እጁን በጣም ነው የሚሰማው የነበረ። እንደ ቁርጥማት ነገር ማለት እንኳን አይደለም ነርቭ ስለሆነ ሙሉ ለሙሉ እስከሚድን ድረስ በጣም ረጅም ጊዜ ይወስዳል።
አዎ አይቻልም። እና እኔ ምኖር በነገሮች ላይ እኔ የራሴ ዶርም አለ ብዬሽ አልለቀኩትም። ያን ዶርም እኔ ከሱ ቤት ገብቼ ነው እና የሆነ ከሳምንት 1 ቀን 2 ቀን ድክም ሲለኝ ብቻ ቤት እጅ አድራለሁ እንጂ አላድርም። ማለት እቤት የእኔ ቤት አላድርም። ቀይን የተቀመጠበት ዝም ብሎ ማለት ነው። ከዛ ያንን ግን አብራችሁ ነው የምታኙት። በቃ እንደ እህትና እንደ ወንድም ወይ እንደ እናትና ልጅ ናችሁ ማለት ነው። ግንኙነት ካላረጋችሁ አንቺ እሱን ታጥቢዋለሽ፣ ታጸጂዋለሽ፣ ታበይዋለሽ፣ ታጠጪዋለሽ፣ ቤቱን ሁሉ ነገር ትንከባከቢዋለሽ። የንጹህ ፍቅር እንጂ ግንኙነት የሚባል ነገር የለም። እንደገና ደግሞ ሀቡዬ ይኸውልሽ መጀመሪያ ላይ ቤቱ ስገባ ከአያቱ ቤት ስገባ የሳር ፍራሽ ነው የነበረ እና ያን ሳር ፍራሽ አይመቸውም ብዬ ተጣጣፊ ብረት አለች እና በሰዓቱ 900 ብር ነው የገዛኋት። ያችን ገዝቼ አዲስ ፍራሽ ሌላ አዲስ ፍራሽ ፎም ገዝቼ እሱ ብቻ እንዲተኛበት ነው ያደረኩት። እኔ ወለል ላይ ነው የምተኛ ሳር ፍራሽ ላይ። ማይ ጋድ። ምክንያቱም ከእሱ ጋር ከተኛውማ እጥለዋለሁ በእንቅልፍ ልቤ ወይም ደግሞ እሱ እጁን እነካዋለሁ ብዬ ስለማስብ ማለት እና ብቻውን ነው የሚተኛ የነበረ በሰዓቱ። እናት ነሽ እማዬ ትሙት፣ እናት ነሽ፣ የእናት አንጀት ነው ያለሽ። እሺ ማለት ከዛ ይሄ ልጅ ስልክ አለኝ። ስልክ ሲለኝ ያንን ስልክ ሰጠሁትኝና እኔ ነፃ ሆንኩኝ። ከዛ ያ ልጅ የሚወደኝ ልጅ ያልኩሽ በምን ያገኘኝ? ከዛ አዲስ ቴክኖ አዲስ ስልክ ተች ገዛና እንግዲህ ምን ታማኝ ምን ትይው አላቅም፣ እንዴት ታረዩ አላቅም፣ ብቻ ይሁን ነው ይልና ከነሲል ወርሃዊ ዋይፋይ ፓኬጅ አርጎ ሞልቶ ይሰጠኛል። ያ የሚወደኝ ልጅ ማለት ነው። አዲስ ተች ቴክኖ ማለት ነው ይሰጠኛል። ከዛ የሚገርምሽ ያ ልጅ ደግሞ በጣም ስለሚጠነቀቅልኝ በአካል ማለት ነው ፊት ለፊት አብረን እንኳን መንገድ አንሄድም። ምክንያቱም ሰው ቢያይ እሱ ስለተቆረጠ ቺት አደረገችበት ብሎ ሰው ስምሽን ያጠፈዋል። እንዳታገኝኝ በስልክ እናወራለን፣ ከዛ እኔ ልክልሻለሁ የሚላከው ነው የሚለኝ። እኔ ደግሞ በቃ መውረት ትፈልጋሉ ማለት መወሮ ሰው ፈልግ ነበርና በቃ ወፍራም የነበርኩት ልጅ ማን ነው ሀውዬ በጣም እየከሳው ከቀን ቀን እየከሳው እየቀነስኩ ነው የመጣውና ያንን ስልክ ልክ ሲሰጠኝ ምን ብዬ ላማሃኝ ማን ሰጠኝ? እሱ ሰጠኝ እንዳለለው ቺት አደረግሽብኝ፣ እኔ እንደዚህ ስለሆንኩኝ ናቅሽኝ፣ ተውሽኝ ብሎ ያለቅሳል ብዬ ፈራሁኝና እናቴ ልካልኛል። ያው የኔ ቤተሰቦች ደህና እንደሆኑ ስለሚያውቅ በኢኮኖሚ እናቴ ላከችልኝ ስልኬ ሲጠፋ ጊዜ ተጨንቃ አዲስ ስልክ ገዝታ ላከችልኝ። ስለው እኔ ካላስኩት ሙቼ እገኛለሁ አለ። እንዴት ማለት ያንሰጠሁት ማለት ደግሞ ጭራሽ በቃ እኔ ከምንም ከዛ ስለው ይህንን ያዣንቻለ እሺ አልኩና ሰጠሁትኝ። ላድርግ ያው እኔ ከህመሙ ጋር ነው ማገናኘው ማለት ከራሱ ብልጠት ከሌላ አንግል ሳይሆን ከህመሙ ጋር በቃ ስለተቆረጠ መስራት ስለማይችል እንደሰው ስለማይገናኝ ይሰማዋል ነው እኔ እና እንዳይሰማው ከማንም እንደማያንስ ነው እኔ ደግሞ እንዲረዳኝ የምፈልግ የነበር በሰዓቱ ነው። ስልኩን ሰጠሁት። ከዛ እንትን ባለ በተቆረጠ በ6 ወሩ ቼክአፕ አለውና ሄድን። ስንሄድ ደህና ነህ በቃ አሁን ድነዋል በቃ ጎበዝ ምናምን። ፍየል እያረድኩ ነው በነገሮች ላይ አቡዬ ወርቄ ስሸጥ ያለ ምክንያት አይደለም። ፍየል እያረድኩ እህቴ ወልዳ በኦፕራሲዮን የወለደችና ነይ ልትሞትም ልትድንም ትችላለች እኔና እያት ስባል እዚህ ፍቅረኛ የታሞተኝቷ አለመጣ ያልኳቸው የእናቴ ልጅ እህቴ ከዛ እንደዛ ስቷል። ለምን ጥየው በሄድ እንግዲህ አያቱ ደካማ ናት። ሰርታ እንኳን ለሱ ቀርቶ የተመጣጠነ ልታበለው ለራሷ እንኳን ሽሮ ጠዋት ካገኘች ከቡና ጋር አለቀ ትውላለች ታድራለች። የድሮ ሰው ስለሆነች ጠንካራ ነች። ከዛ ያን ስላሰብኩ አልሄድም ያልኳቸውና ከ6 ወር በኋላ ደህና ነው በቃ ጎበዝ ምናምን ተባልኩኝና በሐኪሞች አሁን ግንኙነት ማድረግ ትችላላችሁ ምናምን በቃ ሁሉ ነገር ተፈቀደልና እንደፈለከ በቃ ምናምን ብሎ እጁን እንደዚህ አንቀሳቀሱለትና በቃ ደህና እንደሆነ አሳዩት። ከዛ እኔ ውፍ ተመስገኘት በቃ ደህና ነው ምናምን ነው በል አሁን ካምፓኒውን ክሰስ አልኩት። ካምፓኒውን መክሰስ አለብህ እንትን ኢንሹራንስ ሊሰጥ ይገባል። አንተ በገዛ እጅህ በራስ ፍላጎት አይደለም የተቆረጠ ስራ ስትሰሩ ነው። እዛ ካምፓኒ ተቀጥረ ስራ ስትሰራ ነው እና የግድ መክሰስ አለብህ ብዬ አጎቱ ጋር አበረታታሁትኝና ያው የክስ ሂደት ማስጀመሪያ ምናምን ይባላል። ከዛች ወርቅ ከሸጥኳት የተራረፈች ያው ሰዓቱ ጊዜው አሪፍ ነበረ ማለት ብር ያስይዝሻል። ወርቅሽም ሽጩ ባንዴ የምትበትኙ ነገር አልነበረምና በዛች ለጠበቃም ለምንም ሰጣጣሁትኝና ጀመረ። አሸነፈ 200 ሺህ ብር አሸነፈ። ጀግና ሴት እኮ ነሽ። እንዳንቺ አይነት ጀግና ሴት ከጎኑ ያለች ወንድ መቼም ነው ማይወድቀው። አሸነፈ። ደስ አለኝ። ከዛ ምን አሰብክ ስለው ኮስሞቲክስ አለኝ። አይ
ኮስሞቲክስ ለመክፈት ኪራይ መከራየት አለብህ? ኖ እንደዛ መሆን የለበትም። አንተ የድሃ ድሃ ተብላችሁ ቁጠባ ቤት ነው የምትኖሩ። ስለዚህ ቀበሌ ሄደህ አመልክትና በወጣቶች ተደራጅተ ኮንቴነር እንዲሰጥ ማድረግ ትችላለህ። በአካል ጉዳተኝነት ሂድ፣ አትፍራ፣ አመልክት አልኩትኝ። ከዛ አጋጣሚ ድሉ ሲያምር ኮንቴነር እየተመደበ ቦታ እየተሰጠ ኮንቴነር መንግስት ይጥልልሽና ይመድብሻል። ከዛ ከሱ በፊት የተመዘገቡ ስንት ሰዎች እያሉ እሱ በኋላ ሄዶ አመለከተና መጀመሪያ እድል ተሰጠው። ያ ኮንቴነር 5 በ5 የሆነች ማለት ነው። በጣም የምታምር ኮንቴነር ታያል። ሲሰጠው ደስ አለና ተሰጠው፣ ደስ አለና በቃ ምንድን ደስታው ምን ልበልሽ፣ በቃ ደስ አለን። ደስ የሚል ነገር ነበረ። ቤተሰቦቹ ጋርም ጥሩ የሆነ መግባባት ነበረኝ። በቃ ደስ ይላል። ያችን ብርም እዛ ላይ አዋላት ኮስሞቲክሱ ላይ። ልጁም እንዳልኩሽ ፈጣን ስለሆነ ከሰው ጋር ስለሚግባባ ከአዲስ አበባ የሚያመጡትን እንትን ነጋዴዎች ተግባባቸውና ብር ካለው ካሽ ሊከፍል የሌለውን በዱቤ ሊሰጡት ተስማማና ተነጋግሮ ከፈተ። ሲከፍት ምን ይሉታል? አሁንም እንዳልኩሽ ዘመዶቹ አሁንም ያው ጥሩ ዘመድ ጥሩ ነው፣ ግም ዘመድ ደግሞ ግም ነው። ይሰባሰቡና እንዴት እናርገ የስችል ልጅ ጉዳይ ማለት አሁን ይሄ ልጅ ቁም ነገር እየያዘ ነው፣ ደህና ነው። ስለዚህ በዚህ ቁም ነገር ላይ አሁንም ከልጅ እናቱ ላይ ናቸው። ከልጅና የልጅ እናቱን አሁንም አግብቶ ይቀመጥ ይላሉ። ከዛ አያቲቱ ድጋረገችን እኔ እኮ ሀቡ አታምኝም፣ 8 ሰዓት ከሌሊቱ አላርም ቀጥርና ማለት ነው እናቱን መድኃኒት አላት፣ የእሱ መድኃኒት አለው። እንቅልፌ ተነስቼ ለአያቱም ለሱም መድኃኒት ሰጥቼ ነው እንደገና ተኝቼ ከዛ 10 ሰዓት እንደገና የምነሳ ባላርም ማለት ነው ነበር። አያቱን ብድግ አርጋ ምን ትላለች? እኔም ሳስብበት ነበረ እንግዲህማ ካልሆነ የልጅ እናቱን ነው እንጂ እሷ ጋራ እስች ጋራ የባሰ ብሩን ያጠፉታል። የራሷን ወርቅ ድግ አርጋ የሸጠች ልጅ ለሱ ሱቅማ አታስብም ብለው ሲያወሩ ማን ይሰማል? ጎረቤት። ያ ጎረቤት ደግሞ የወሎ ልጅ ነው። ከዛ ብድግ ያደረግና ያ የወሎ ልጅ እንትን ይለኛል፣ ይደውልልኝና ላግኝሽ እፈልጋለሁ ይለኛል። እሺ ምናምን አልኩና አድትን እህቴ ከዚህ በኋላ ለፍተሻል፣ ለእግዜሩ ተመችተሻል። እንኳን እግዜሩ ምድር ሳር ቅጠሉ አራዊቱ ሁሉ አመስግኖሻል። በቃሽ አቁም የዚህ ልጅ ጋራ እንደዚህ እያሉ እያሰቡ ነው። ዞር በል ምቀኛ፣ ሆን ብለክ ማንም አይልም። ያው ጥሩ ሰዎች ናቸው ብዬ ስለማሰቡ ምቀኛ ማንም አይልም። ምክንያቱም ከእነሱ አንደበት ነው እኔ የምጠብቅ ምናምን አልኩኝና ሰውዬው ጭንግፍግፍ አድርጌ ላኩት፣ ሰምቼ እንዳልሰማው ሁኜ ማለት ነው። ከዛ ይሄ ልጅ ሱቁን በከፈተ ትንሽ ጊዜ ወራቱን አላስታውስም፣ ብቻ የተወሰነ ጊዜ እንደቆየ የሆነ ጁስ ቤት ከስራ እንደወጣሽ እዚህ ጋር እንገናኛለኝና ክረምት ነበረ፣ ዝናብ ይዘንባል። ከዛ አንቺ ችት ታረጊብኛለሽ አለኝ። ማለት ስለው የሆነ ሰው የምታገኙ ሰው አለሽ ሲለኝ እውነት ነው ማገኙ አለ፣ ግን ልጁ በእንደዚህ አይነት መንገድ ሳይሆን የሚያገኘኝ እኔ ሊያግዘኝ ሳፖርት ሊያደርገኝ የሚቸግረኝ አንተ እኔ እንደደረስኩልህ ሁሉ ልጁ ከጎን የሚሆን ልጅ ነው፣ ግን አልፈልገውም። አንድም ቀን ከአንተ ተለይቼ እንዳላደርኩ ታውቃለህ። ወጣው ስራ ገባው ስራ ነው ለምንድን ነው ምናምን ነገር ብዬ እንትን ስለው አይ በቃ ምናምን ነገር ታይብስማ አሞል ለምትስቀስ እኔ እንጃ ሀዊ እንዴት እንዳደረገኝ ብታዩ ማለት ነው። ንግግሩ ራሱ ይመጣብኛል እስካሁን። በቃ አቁሚ፣ ከዚህ በኋላ እኔና አንቺ እንደዚህ የሚባል ነገር የለም። በቃ ቁሚ እዚሁ ላይ ምናምን አለ። ጁስ ቤት ነው እንግዲህ ቀጠረ ይሻሉ። ከሰው መሀል ከፍ ዝቅ ሲያደርገኝ እኔ ሄድሽ ውስጤን በውስጤ አድርጌ ሄደ። ያንን ደግሞ ጁስ በሰዓቱ በእርግጥ የታየኝ ሌላ ሲሆን ካፈልኩ፣ ያ ጁስ ደግሞ ከፍሎም በኋላ ካፈልኩኝና ስወጣ ዝናብ እየዘነበ ነው ብዬሻለሁ። ያ ዝናብ ለእኔ እሳት ታውቂያለሽ፣ እሳት ነው የሚወርድብኝ የሚመስለኝ። ከዛ አለቀስኩ፣ በጣም እያለቀስኩ ምናምን ሄድኩ ወደ አያቱ። እሱ ወደ አያቱ ቤት አልሄደም፣ ቀድሞ ወደ ወንድሙ ቤት ነው ሄደ። ለካ ወደ አጎቱ ማለት እንደ ወንድም ነው የሚያየው። ከዛ ሄድኩ ወደ አያቱና ታትዬ ነው የምንላት። ታትዬ እንደዚህ እኮ አለኝ ብዬ ስነግረው አዎ ተነጋግረንበት ወስነናል። አንቺም ያልኳት አንቺም ስላት አዎ አለች። አመሰግናለሁ በቃ የኔ ታዩ ችግር የለውም በቃ ችግር የለውም ነው ያልኩት። በቃ ሌላ ምንም አላልኩም። ሄድኩ ወደ ዶርሜ ከፈትኩኝ። እንቅልፍ አልወሰደኝም።
በቃ ሳለቅስ አደርኩኝና 11 ሰዓት ሲል ተነሳው 50 ብር ያዝኩኝ። ገዳም አለ ከኛ አሁን ካለሁበት ከተማ ወጣ ብለሽ ገዳም አለና አቡነ ሀራ እንገርሽ በቃ አቡነ ሀራ ሄድኩኝ። ወደ አቡነ ሀራ ሄድኩኝና ሌሊት ነው ሄድኩኝ። ስሄድ አላውቀውም። በዛ ሰዓት 15 ብር ነበር ትራንስፖርት። ስሄድ አላውቀውም። ምን ለብሼ እንደሄድኩ አላውቅም። የት እንዳረፍኩ አላውቅም። ሄድኩኝ ከቤተ ክርስቲያኑ ድፍት ትብዬ ጠዋት የተደፋው ማታ ሲመሽ አባ መጥተው ጀርባዬን ነካ ነካ አደረጉና ልጄ አዳሪ ከሆንሽ ሂጂ ወደ ማደሪያሽ፣ ያው አለ አይደለ ጸበልተኛ የሚያድርበት እዛ ሂጂ እንዴት ነው ምናምን ነገር ሲለኝ ቀና ብዬ ሳይ መሽቷል። ኧረ አባ እኔ እኮ ሀጅ ነበርኩ ወዴት በቃ ወደ ቦታዬ ምናምን ነገር ስለው እንዴ መኪና እኮ የለም መሽቷል ምን ሆነሽ ነው በእኔ ያለና እጄን እንድታርጎ አንጠለጠለና ወስዶ ለመበለቷ የምትባል ሴትዮ ለዛ የምትቀበል እንግዳ ሴትዮ ወስዶ ያደራ ልጄ ናት፣ ራት ስጫት፣ ማደሪያ ስጫት፣ ጠዋት መጥቼ ራሴ ይዣት እሄዳለሁ አለ። ስልኬ ትቼው ነው የመጣሁ። ያችን በተን ስልክ ትቼ ነው የመጣሁኝና አላደርኩም። ከዛም እንቅልፍ አልወሰደኝም። ቁጭ እንዳልኩ ነው። እራት ቢስትለኝ አልበላም አልኩ። ታይ ብሎ ቆሎ ነገር ሰጡኝ። ያችን ቆሎ ቁንታ ጸሎት ሲጸልዩ ቅዳሴ ሲገቡ ነገር እሰማለሁ፣ ግን እንቅልፍ እምቢ አለኝ። አለቅሳለሁ። እንባዬ ምንም መቆሚያ የለውም አልኩሽ። ከዛ ነጋ። መጡና አንኳኩተው ልጄን ስጭኝ አሏትኝ። ይዘውኝ ሄዱና ንስሐ የምትገቢበት ትንሽዬ ቤት አለች እዛ አሁን ሀራ ደስ የሚለው ንስሐ የምትገቢበት የራሷ የሆነ ቤት አለች እና ሌሊት ነው እኔን የወሰደኝ። እንግዲህ ሰው ሳይነሳ ማለት ነው። ወሰዱኝና አሁን እኔ ዳይቴን አነባለሁ፣ አንቺ ደግሞ ስትጸልይ ጸሎትሽን አስተካክለሽ ግደልልኝ፣ ፍጅልኝ፣ ጨርስልኝ፣ እንዲያርግልኝ አይደለም የሚባል ጸሎትሽን አስተካክለሽ የሚሰማሽን ነገር በሙሉ እንዲሁኜ እንዲያድርጌ እንዲብዬ ብሽ ማውራት ትችላለሽ። የልብሽ ግን እንዲያድርግልኝ አትበይ። ጸሎትሽን አስተካክለሽ የልብሽን ንገሪው፣ እኔ አልሰማሽም አለ። ከዛ ፊት ለፊቴ ስላድኖ ስለነበረ እንዳለኝም ያው ብሶት ስላለብኝም በቃ ከመጀመሪያው ጀምሮ በቃ ሰው እንደሚሰማኝ ሁሉ ብሎ እንደሚያውን እንደ አንቺ እንደሚሰማኝ ሁሉ ዝም ብትክትክትክትክትክትክ ከብዬ አወራሁት። መጨረሻ ላይ ጨርስ ሳረግ ልጅ አለኝ አሁን ንስሐ ግቢ፣ አሁን ደግሞ እኔ ልቀበልሽ ንስሐሽን፣ ንስሐ ግቢ አለኝ። እሺ አልኩ። ንስሐዬን ተቀበልኩኝ። ያው ንስሐ ይሰጥሻል፣ ስግደትም ጾምም ጸሎትም ይሰጥሻል። ሲሰጠኝ ምንድነው ስግደት ስታደርጊ የኔ ያው እንትኑን ስለሰማ የመጣሁበትን የተገፋሁበትን በደሌን ስለሰማ ንስሐ ስገባ ሰማ፣ ነገርኩት በንስሐ ላይ ማለት ነው። ስለሰማ ምን አለኝ ከዚህ አሁን ስትሰግጂ፣ ስትጸልይ፣ ስትጾሚ አለኝ ውስጥሽ የሚያስበው እንደ እውነት ፍረድልኝ አይደለም የሚባል የኔ ካልሆነ ከልብ ያውጣልኝ፣ የኔ ከሆነ ልቦናውን መልስልኝ፣ ጤናዬን ስጠኝ፣ ቤተሰቦችን፣ ሀገሬን ጠብቅልኝ፣ ሃይማኖቴን እንድጸና አድርገኝ ብለሽ ጸሎት አድርጊ፣ ብቻ እያደረግሽ ስገጂ ይልቅሻል አለኝ። እያልኩ መስገድ ጀመርኩኝ። 2 ሳምንት እንደሞላኝ ቤተሰቡ ተረብሿል። ስልኬ እንዳልኩሽ ትቼ ነው የመጣው። ቁልፍ ነው ቤቴ። ጓደኛ አንድ ቁልፍ አላት፣ የኔ አንድ ቁልፍ አላት፣ የሷ አንድ ቁልፍ ከኔ ያለና እንደዛ ነው የምንቀያየር። ከፍታ ስታየው ስልኬን ትቼ ነው ሄድኩኝ። ግራ ገባት። ከዛ ሄድኩኝና በሱቅ ደውዬ የት እንዳለሁ ነገርኳት። ደስ አላት። የበረሽ ተቀያሪ ልብስ ይዛልኝ መጣች። አየችኝ። በቃ እኔስ ሌላ ቦታ ሄደሻል ብዬ ፈርቼ ነበር፣ እንኳንም መጣሽ አለችኝ። ብታምኝም ባታምኝም 1 ወር ቆየሁ። 1 ወር እዛ ቦታ እዛ ገዳም 1 ወር ቆየሁ። በቃ ልቤ ተስተካከለ። በቃ ልቤ እርፍ አለ። በቃ እርፍ አለ ልቤ። ሄድኩኝ ወደ ቦታ የተመለስኩ። ወደ ሀገሬ ስመለስ እንዳልኩሽ ያ የሚወደኝ የሚያፈቅረኝ ልጅ ያልኩሽ ቡናዬን አልተያዘም ነበር። ለ1 ወር ሙሉ በነፃ እየከፈለልኝ ነበረ ልጁ። እንደ አዲስ ቡና፣ ስኳር፣ ስኒ የተሰበረ ነበር። ያን ሁሉ ቀይሮ ምናምን በቃ እንደ አዲስ በቃ ፍሬሽ አደረገኝ ያ ልጅ። በቃ ደግሞ በአጋጣሚ ሆኖ ከልጁ ጋር እያለው አጭተውለት ነበር ቤተሰቦቹና ሊያገባ ነው ያ ልጅ እና በሌላ መንገድ በቃ እንዳላየው አድርጎ ሁሉ ነገር ነገረኝና ተቀበሉኝ። እኔም በቃ ጻድቁ አቡነ ሀራ አባቴ ለምኜዋለሁ፣ ጸልያለሁ፣ ሆኗል፣ ተደርጎልኛል፣ ከልቤ ወጧል፣ ረስቼዋለሁ። ከዚህ በኋላ ቢመጣ ምንም አይመስለኝም አልኩኝና ልቤ እንደንደና አድርጌ ስራዬን መቀጠል ሲጀምር እሱ ከእንደገና መጦ ለማስቸገር ሞከረ። ሲሞክር አባትዬ እኔ ፍቅር አልቋል ከዚህ በኋላ
እኔ ከዚህ በኋላ መስራት ማለት ምን አለ መጥቶ ምን አለ በእናትሽ ምን አለ? ይቅርታ በቃ አጥፍቻለሁ። ይቅርታ ምኑን እንደዛ ስላደረኩሽ ከሰው መሀል ከካፌው ሰው መሀል ከፍ ዝቅ ስላደረኩሽ ከፍ ዝቅ አድርጎሽ ስለሄደ ብቻ ይቅርታ አይደል? ያ ብቻ ነው ያደረገው። ሁለት ደግሞ በቃ እኔ እንደዚህ እንደሚጎልብኝ እሱ ድጋሚ የመጣው ሀውዬ እውነቱን ስነግርሽ ድጋሚ የመጣው ጎሎበት ነው። ጎሎበት ስልሽ ያ እንክብካቤ፣ ያ ፍቅር፣ ያ ሁሉ ነገር የለም። ከስንት ጊዜ በኋላ መጣ? ያው ከአቡናራ እንደተመለሱ ስለሆነ በወር ከምናምን ቀን የተመለሰ እና እሱ ያሰብ ምናምን ወድቀሽ ነበረ የት ወድቀሽ ነበር ብሎ አስቦ ያውቃል? ጭራሽ ስልኬን ራሱ አምጣ ስታሳየኝ ማነው ብዬ ለአንድ ደቂቃ እንኳን ማነው አልሞክረውም ስልኬ እኮ ስላልተመቸው ያላንቺ እንዳንቺ እንደ እናት ሆኖ የሚንከባከበው ስላጣ ለጥቅሙ ነው መጥቶ ይቅርታ እዛ ስላመንጫጫኩሽ እንጂ የበደለሽን በደል መጠን ህመምሽን አውቆት አይደለም። አዎ ከዛ በጣም እንደዛ ልክ እንደዛ ሲለኝ እኔም በቃ ምንም እንትን ማለት እኔ ሀውዬ እውነቱን ስነግርሽ ማለት ነው አንዳንዴ ከዛ ቦታ ሲወስድሽ ፈጣሪ በራሱ ነው የሚወስድሽ። ሲወስደኝ በራሱ ነው የወሰደኝ። ጻድቋ አቡናራ በራሱ ነው የወሰደኝ እና አስረስቶ መልሶኛል እና ጭራሽ ማላውቀው ሰው ሁሉ ነው የመሰለኝ። ያ ምንገበገብለት እምሳሳለት ስሜቱ ይነካል ብዬ በቃ ማጎበድደለት ልጅ ማለት ነው ጠፋ። ያ ሁሉ ስሜት የለም ጠፋ ጭራሽ። ለሱ አይደለም አገፋፉ እኮ ነው አገፋፉ። ከማትጠብቂው ሰው እኮ ያልሆነ ግፊያ ስትገፊ አገፋፉ ገፍትሮ የጣለሽ አጣጣል በቃ ተሰበረ። ውስጥሽ የሆነ ነገር ተሰበረ። ከሱ ይሄን አትጠብቂም። እንደ እናት ስፍስፍ ብለሽልት እንደ እናት ያለሽን ሁሉ ሰተሽው። እንደው አንዳንድ ሴት ለስሜት ብላ ነው ለግንኙነት ብላ ነው ብር የምትሰጠው ለወንድ ይባላል አይደል? አንቺ ታሞ ግንኙነት እንኳን ማድረግ የማይችል ሰው ያውም በጤናው ጊዜ ሙሉ አካል እያለው አልፈልግሽም ያለሽን እጁ ሲቆረጥ ሄደሽለት ከጎኑ ቆመሽ አስታመሽ ያለሽን ሁሉ አጥተሽ ጊዜሽን፣ ጉልበትሽን፣ ገንዘብሽን አጥተሽ ልክ ከሶ ካምፓኒውን ከሶ ሲያሸንፍ ካሳ ሲያገኝ ገንዘብ ሲያገኝ እኮ ነው የተለወጠብሽ። አያገኝማ ሳይኖረውማ መች ከስርሽ ጠፋ። አንቺ ነበር ሰርተሽ የምታበው። እናት ለልጇ የምትከፍለውን መስዋዕትነት እኮ ነው የከፈልሽለት። ከዛ እሱ ልክ የመጀመሪያውን ገንዘብ ሲያገኝ ጥጋብ መጣ። አይሽ የሰው ማንነት ለማወቅ የሰው ልጅ በድህነት ተዋውቀሽ በድህነት አብሮሽ ሆኖ ይሄ ሰው ትክክለኛ ሰው ነው ወይ የሚለውን ለማወቅ ሀብት እንዲያገኝ መመኘት አለብሽ። ሀብት ሲያገኝ የሰው ልጅ እውነተኛ ባህሪ የሚታወቀው። ድሃ እያለማ ምን አባቱ አማራጭ አለው? የት አባቱ ይሄዳል? ማን ይፈልጋል ድሃ ወንድን? ማንም አይፈልገውም። ምንም አባቱ አይሄድም። ልክ ሀብት ሲያገኝ ይሄ ሰው ምን አይነት ሰው ነው የሚለውን የምታቂበት ጊዜ ነው። ገባሽ? ብር ሲመጣ ነው ትክክለኛ የሰው ልጅ ባህሪ የሚወጣው። አዎ ከዛ መጣና ያው እንዳልኩሽ ይቅርታ ጠየቀኝ። እኔ ምንም አልመሰለኝ፣ ጭራሽ የማውቀው ሁሉ አልመስለኝ አለ። በእርግጥ ልጁ እንዳልኩሽ ቀልጣፋ ነው፣ ጥንቁቅ ነው። ያን ያህል ብሩን ወደዛም ወደዚህም ብሩ አላባከነውም። እና ከዛ ምን ሂሳብ መጣልኝ ሀውዬ። በቃ መጣ። አዎ ፍቅሬ አንገብግቦ ነው የመጣ። አዎ ጥሩ እሺ አልኩና እኔም ሂሳብ ሰራሁበት። ምን ሰራሁበት? ያወጣኋትን ውጪ በሙሉ ጠቅላላ ማስመለስ ፈለጉ። ምክንያቱም አይገባውም። ያ ህይወቴን ትዳሬን የመሰረትኩበትን ወርቄን ማረጌን ክብሬን ነው ለሱ ብዬ ይገባዋል ብዬ አድርጌ ነበርና አይገባኝም ብሎ ያን ያህል ገፍቶኝ ከሄደ እኔም መቀበል አለብኝ አልኩልሽና ነው። እሺ በቃ እናወራለን፣ ስልክ እናወራለን፣ እንደዋውላለን፣ ችግር የለም አልኩት። እሺ ከዛ ስልኬ እንዳልኩሽ በተን አይደለች ጠቃጠቋ አይደለች፣ ሲደውል ይቆራረጣል ማለት ጀመርኩ። ምክንያቱም ከስልኬ ነዋ መጀመሪያ ያለብኝ። ይቆራረጣል ማለት ጀመርኩ። ሲደውል ሲጮፍ አደርገዋለሁ እና በተን በተፈጥሯቸው ቁጥራቸውን መውለቅ ትችያለሽ እና ውልቅ 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 አድርጌ አላነሳልኝ ብሎ አልጽፍልኝ ብሎ ማለት ጀመርኩ። ከዛ ስልክ ግዢ ሲለኝ ሳምሰንግ ነው የምገዛ አልኩኝና ሄጄ ሳምሰንግ ጋላክሲ 17 ሺህ ብር በዛ ሰዓት ማለት ነው 17 ሺህ ብር አስወጥቼ ሳምሰንግ ጋላክሲ አስገዛሁትኝና ወደ እነ እናቴን የላኩት። ያንን ስልክ አላስኩትም ሙሉ። ከዛስ እኔ የምሰራው የት ነው? መናኸሪያ ነው የነበረ። ተሰረቅኩ አልኩት ያንን ስልክ። አዎ ተሰረቅ አልኩት። ተሰረቅኩኝ ስለው ተሰረቀ
እንዴት ምናምን ስል እኔ አላውቅም ብቻ ማይረባ ስልክ ስጠኝና በቃ ለመገናኛ ይሆነናል አልኩት። የሚገርምሽ አቡዬ እውነቱን ስነግርሽ ይኸው ጨለማ ነው ከኛ ሀገር ጨለማ ይንጋልኝ በዳንኩበት አሁን እምልልሻለሁ ግንኙነት ማድረግም አልፈልግም አላረኩም ከሱ ጋር ጭራሽ ነው ሰውነቴን እንደዚህ ሰላም ብሎኝ ራሱ እንደዚህ ቅፍ አድርጎ ሰላም ይለኝ ራሱ ይፈልግ ማለት ነው። ዝም ብሎ ሽንቅቅቅቅቅ ነው የሚል ሰውነቴ በቃ ማላቀው ሰው ሁሉ ነው የሚመስለኝና አልነበረንም ግንኙነትም የለንም ማለት ፈቃደኛም ስላልሆንኩ እኔ ከዛ ከስራው ሄድኩኝና ስራ ቦታው ይሄ ከፊት ለፊት ያለው መስታወቱ የለም ኮስሞ የሚያስቀምጡበት እና ይንቀሳቀሳል እንደዚህ ይላል። እሱ ማክሰር ነው የፈለኩ እሱ መቀበል ነው የፈለኩና ሆን ብዬ ሄጄ የወደኩ እንቅፋት የመታኝ መስዬ ሄጄ ስወድቅበት ወደቀ። ያ በራሱ ደግሞ 35,000 ብር ነው የሚሰራ ሽቶ ውስጥ ላይ ሽቶ ነበረ ምናምን እንዳለ ክስክስክስክስ አለ። ከዛ ወይኔ ምናምን ብዬ ያዘንኩ አስመሰልኩት ይቅርታ ምናምን ነገር ስለው ኧረ በቃ እንኳን አንቺ ደህና ሆነሽ ሲል አሁን ሄደን በቃ እርርርር አለ። ከዛ በቃ መጨረሻ ላይ እኔ ምንም እንትን ማለት አልፈለኩም። ቤተሰቤ እናቴ ታማለች፣ አባት በእርግጥም አማት ነበረ። እናቴ ታማለች መሄድ ፈልጋለሁ፣ ያው በ3 ዓመቴ ነው ምናምን ነው መሄድ የፈለኩ መሄድ ፈልጋለሁ ምናምን ነገር ብዬ እትትትት አልኩትኝና ጨረስኩ። ብሬን ተቀበልኩ። ወርቄን ሽጬ የሰጠሁትን ብር ጠቅላላ ሙሉ ስጨርስ እንዳትደውልብኝ ብትደውልብኝ ተሳስተ በስልኬ ብትደውል እመነኝ አስመታሃለሁ። ማስመታት ብቻ አይደለም የተቀመጣችሁበትን የቀበሌ ቤት አቃጥለዋለሁ። ማን እንደሆንኩ አታውቅም። ከዚህ በኋላ ማን ትክክለኛ ማንነቴን ታይዋለህ አልኩትኝ። ማለት ተቀይሬያለሁ። የተቀየርኩ የት ነው? ከገዳም ስወጣ የራሴን ትክክለኛ ባህሪ ይዤ የወጣው ከገዳም ስወጣ። ያችን ልፍስፍስ ለፍቅር ተጠይቀዋ እንደዚህ አለቃቃሿ ምናምን ወፍ የለችም። ከዛ ስለው አነፋረቀ፣ አለቃቀስ። ምን አርጌሽ ነው? ምን አጥፍቼ ነው? በስምሽ ላርግልሽ፣ ፍቃዱ ባንቺ ይሁን፣ እንደዚህ ብሎ ነይና ሽጪ፣ እኔ ወጥቼ እሰራለሁ፣ እንደዚህ ላለሁ። በታሪክ እንዳትደርስብኝ በስህተት ስልኬ ላይ ብትደውል እመኔ አስመታለሁ። ማስመታት ብቻ አይደለም የአያትህን ቤት አቃጥለዋለሁ አልኩት። የሚገርምሽ አውዬ ከዚህ ብቻዬን አልነበርኩም። ሰው ኑሮኝ እንደሌለኝ መሆንለት እሱን እንዳይሰማው እያልኩ ነበር በሰዓቱ። እሱ ጋር ብቻ ጊዜ የምሰጥ እንጂ የእናቴ ወንድም ልክ እንደ ወንድማችን ነውና ትልቅ ስልጣን ላይ ያለ ሰው ነበርና ሁሌ ላግኝ ሲለኝ እሱ እንደዚህ ብሎ አሞት መድኃኒት ልወስድ እንዲያ አላገኘውም ነበርና ያን ሰው ደግሞ እሱ ያውቀዋል። ይሄ ያልኩሽ ፍቅረኛ ያውቀዋልና ብነግረው ምን ያህል እጁን እንደሚሰነዝር ያውቀዋል። ያ ማለት ምን ያህል እጁ እስከየት እንደሚሄድ ያውቀዋል። እንኳን ይሄ ቀርቶ ማለት ነው። ከዛ ሄድኩኝና አያቱን እንደዛ ከማለት እንዳደውልብኝ ከማለቴ በፊት አያቱን ማግኘት ፈለኩኝ። ይኸውልሽ አያቱን አጎቱ ምናምን ካለ እና አስታርቀኝ በቃ እነሱም ይቅርታ እንዲሉኝ አንተ ብቻ አይደለም እነሱም ይቅርታ እንዲሉኝ ይፈልጋሉ አልኩትኝና ይሻለኝና ቡና አስፈላ ምናምን ጎረቤት ስለሚያቀኝ አገርምሹን ሀብዬ የኔን ነገር ብነግርሽ እኔ አልነግርሽም። የሚያቀሰው ማነው? ድፍን ሰፈርተኛው ቢነግርሽ ማነው? አንድ ሙሉ ፊልም ይወጣል የኔን ታሪክ ማነው? ከሱ ጋር የነበረኝ ከዛ ሰፈርተኛው በሙሉ ተነገረ። ልትመጣ ነው ማን? አረ ዛሬ ምንድነው ቤታችሁ እንደዚህ ሆነ ሲባል ልትመጣ ማን? እሷ አረ ናፍቃን ነበር ምናምን ይወዱኛል ማለት በስራዬ ነው በጥሩ ነገር ነው የሚወዱኝና ሄድኩኝ። ሰድ ቁጭ ብለዋል። እኔ የገዛሁት ወንበር ነበረ ዱካ ትንንሽና እነሱ ከዛ ተቀምጠው ሀብዬ እኔ በፊት ወጥም ስሰራ ቡናም ሳፈላ ልብስም ሳጥብ የምቀመጥባት የእንጨት መቀመጫ ነበረችና እዛ ጋር እንድቀመጥ አደረጉኝ። ከእንጨት መቀመጫዋ ላይ ማለት ነው። ከዛ እኔ እዚህ አልቀመጥም ይቆረቁረኛል፣ ወገቤንም እያመመኝ ነው፣ ከዚህ አልቀመጥም ስል አጎት ተብዬው ብድግ አለና እኔ ከዚህ አለ እሺ ቁጭ። ከዛ ወንበር ራሴ ከገዛሁት ወንበር እጅ ቁጭ አልኩኝ። እሱ ከሚቆረቁረው ወንበር አጎት ይወዶ ቁጭ አለ። ቡና ተፈላጣች ስትል አልጠጣውም። አሁን የጠጣው ዛሬ ደግሞ እዚህ ቤት ከሚፈላው ቡና ቀጭን ነው ጀመርኩ ማለት ነው። ቀጭን ነው አልኩኝ። ከዛስ ቴሌቪዥኑን የገዛሁት እኔ ብዬሻለሁ። ጂፓስ ገዝቻለሁኝና በጆሮ ምን አልኩት የኔ ቴሌቪዥንና ጂፓስ እኮ የለኝም ቴሌቪዥንም ዲቃቃዋ ናት እና እንቀያየር አልኩት። ከዛ ለነገሩ እውነትሽ ነው። እኔም ከሱቅ ነው ማን ያየዋል ለአያቴ ነው ይበቃታል ችግር የለውም ስል ድረስ ነቃቅለው አልኩት። በጆሮ ነው ያልኩት። ነቃቅለው በቃ ስለው እሺ ነቃቅለው አልኳት። ንገረውና ይነቃቅለው አልኩት። እሺ ቡናችንን እንጨርስና እኔ ነቃቅለዋል ስል እሺ አልኩትኝ። ደግሞ የሚገርምሽ ሙሉ መዝሙር የተሞላ ፍላሽ እነሱ ጋር ቀርቶ ነበር። ብድግ ብዬ ቡናውን ልስጥ ስትኝ አይ አልፈልግም አልኩና ብድግ ብዬ ያችን ፍላሽ ቡግ አረኳትኝ።
ምክንያቱም ያቺ ፍላሽ የራሴ ናት፣ ሙሉ መዝሙር ናት። እሱ እንዲጽናና ብዬ እንትን ያስጫንኳት ነበረችና እንዳለ ሊሄዳል ምን አስነሳች ሲለኝ እኮ እንዳይሰበር ሲይዙት ባጃጅ ሲገባ ፍሌሹ ብቻ እንዳይሰበር ወይም ደግሞ ወድቆ እንዳይቀር ብዬ ነው ያዝኩት እንጂ ችግር የለውም ምናምን ነገር አልኩና ኪስ ይቀመጥ አልኩት። ምክንያቱም አስቤበት እጃለሁ። ከዛ አያቱ እንደው ይቅርታ እንደው ሳላውቅ ምናምን ስትል ጋርኩና ታትዬ አልኳት እንደው እንገምት ቢባል 65 70 ዓመት አይሞላሽም ስለ እረሱስ እንደው ድሮ ሰው ጠንካራ ሁኜ ነው እንጂ 80 ሲሞላኛል እንዲህ ብሎ ተወልዶ እንዲያ ታዩ በቃ ሌላውን የተወለድሽበትን ታዩና አልኳት። እኛን ሲሆን እንኳን ላንተ ለኔ ተርፋኛለች። ለሊት ተነስታ በቃ ለኔ ብዙ ነገር አድርጋልኛለች። ካንተ ይልቅ ለኔ ብዙ ነገር ይናት። አንተ ብትተዋት እኔ አልተዋትም፣ አንተ ብትገፋት እኔ አልገፋትም፣ እንደ ልጅ አያታለሁ ማለት ሲገባሽ፣ አዎ አውርተንበት ተነጋግረንበት ተመካክረን ወስነን የነገርነው ነገር ነው ብለሽ ይዛኔ መለሽኝ። ምን አጥፍቼ ነው ንገርኝ እስኪ፣ አንቺ ጋር ያጠፋሁትን ነገር ንገርኝ አልኳት። እኔ እኮ በቤተክርስቲያን ያደግኩ ልጅ ነኝ፣ የትልቅ ሰው ዘር ልጅ ነኝ። ብታውቂም ለነገሩ አንቺ አታውቂም እንጂ ብታውቂ ኑሮ የማን ልጅ እንደሆንኩ ብታውቂ ይቀብሩሻል። አንቺን አይደለም ዘር ማንዘርሽ 7 ትውልድሽ ይቀብሩሻል። ግን እኔ ለፍቅር ተጠቂ ስለሆንኩ ቀበጥ ልጅ ስለሆንኩ ነው ይሆናል ይሳካል ብዬ ከዛም ከማለት ብዬ ፍቅር ያሸንፋል ብዬ ነገሮችን ማስተካከል የገባው እንጂ እኮ እኔ በእናንተ አይደለም መገፋት ቀርቶ እዚህ ከእናንተ ቁንጫና ሳር ፍራሽ ላይ መተኛት ቀርቶ አልነገረሽም አልኳት። ነግሮሻል። ስፖንጅ ነው የገዛውለት። በቃ ሁሉ ነገር ስነግራት አጥፍተናል ነው የምትለኝ። በቃ ማጥፋትሽን እንትን ካልሽ ንስሐ ገቢበት ሂጂና እኔን በልቤ አውጦ ምንቅር አድርጎ ይወጣለው አምላክ አለና ሂጂና ንስሐ ገቢበት። ነገ መቀበሪያሽም መሞቻሽም ምንሽም መሄጃችንም ማንም እንሆን ማንም ከፈጣሪ ነው ሂጂ ስላትኝ፣ አረ ባንቺማ እንደው ባንቺማ አረ ንስሐ ብዙ ነው ባንቺማ አለች። እሱን ውስጥሽን ራሽ ታውቂያለሽ። ነገር ግን ሂጂና ንስሐ ገቢበት። እኔ ቅርብ ብዬሻለሁ፣ እናንተን የሚቀርብ ብያችኋለሁ። አሁን እንሂድ ስለው እሻለና ብድግ ሲል ያዘው እንጂ ቴሌቪዥኑ ያዘው እንጂ ጅፓሱ አስነቅለው ድግ ሲያደርገው ጅፓሱና ቴሌቪዥኑን ብቻ ብድግ ሲያደርገው ማከፋፈያ እኮ የለኝም። እንዲሁ ምንም እኔ ማለት ነው አውዬ እውነቱን ስነግርሽ ማለት ነው እንዲሁ በቃ ምንንም መቶ እንደ ኮቲ ስሰራበት የነበረው እንደው እንትኑ ራሱ ባምቦ ተነቅሎ የሚሄድ ቢሆን ኑሮ ማለት ነው እንቅለው ነበረ። ከዛ ማከፋፈያውን ስለው እሻልና ማከፋፈያውን ንቅልቅል አድርጎ በሰው በባጃጅ ወስደን ከቤቴ አድርሼ ቆልፌ በቃ በኋላ እንገናኛለን ብዬ ሸኝቼ እስከመንገድ ድረስ ቻው አልኩና ደውዬ እንዳትደርስብኝ በስልክ ስልኬ ላይ እንዳትደውል ያልኩት ከዛ በኋላ ነው። እናቱን አያቱን ከተናገርኳት በኋላ ማለት ነው። ከዛ በኋላ ይሄ ልጅ ተጨነቀ። ኧረ ሴቶች አጨብጭቡ፣ በማይሞት አጨብጭቡ። የሴቶች ጉዳይ በጣም የምኮራብሽ ዋና አባላችን ነሽ። እንኳን ደህና መጣሽ። ከዛ እንትን አልኩት ማለት እንደዛ አልኩትኝ እንዳደርስብኝ አልኩትኝ። ልጁ በቃ ምን ሰምታብኝ ነው እሱ የፈለገ የጠበቀ ምንድነው የሆነ ነገር ሰምቼ ወይም ደግሞ የሆነ ነገር እንትን ብዬ በቃ የድሮዋ ምናምን የመሰልኩትኝ አይደለሁም። በቃ ያኔ ነው በቃ ያኔ ሰህድ ነው በቃ የተቀየርኩኝ ከውስጥ ይወጣ ያኔ ሰህድ ነው በቃ። ከዛ ምንም አልመሰለኝም። እኔም እንደዛ አሰናበትኩትኝ። ወደ ቡና የገባሁኝ እኔም። ከዛ እሱም ሊያጭ ሲሞክር እጁ ቆማጣ ነው እያሉ ልጆች መተው ሲሄዱ ሰላም ማለት አውርቶ በስልክ ጨርሶ ካፌ ሄዶ ሲያገኛቸው እየደነገጡ በዛው ስልኩን ብሎክ እያደረጉ ሴቶችም ሳያገኙት እኔ ዛሬ ላይ ሀብዬ ወደ መጨረሻው ልድረስና ዛሬ ላይ እኔ አግብቻለሁ። በጣም ተቃራኒ የሚንከባከበኝ የሚወደኝ ያኛውን ቴክኖ ስልክ ይገዛልሽ አይደለም እሱም አገባ ድሮም እኮ እሱ እኔ አልፈልገውም አልወደውም ነበር። ሁሉ ጠብቆ ተስፋ አድርጎ ቴክኖ ገዝቶ ጫማ ገዝቶ ወይኔ ጫማው ብቻ ነው የሚገርምሽ አብዬ ስንት ነገር ወይኔ የእሱ ከዛ በኋላ እኔም ወደ ቡናው ትኩረቴን ወደ ቡና ሳረግ መቼስ ፈጣሪ የለዋሎ ሲመጣ ይመጣልና ሳልፈልግ አሁንም ቢሆን ያለው ልጅ ያን እንደዛኛው ለመጎዳት ቅርብ አይደለሁም እንትን ለማለትም ሩቅም አይደለሁም። 3 ዓመቴ ነው። በባለፈው ገብቻ አንቺ ጋር የሆነ ችግር ተፈጠረብኝ ስልሽ እንዲህ ያርግ ያልሽኝ አረኩኝ፣ ተስተካከለ። 4 ዓመታቸው ሆኗል። በጣም ነው የሚወደኝ የሚንከባከበኝ። እንደው ዩቲዩብ ላይ ሳገኝ ንገሩ ነው ከእሱ ጋር የምትተዋወቅን
እሺ እሺ እነግርሻለሁ። የልጁ እናትስ ግን የዛ ግን የልጁ እናትስ አልፈልገውም ማለች እጁ ሲቆረጥ። ያቺማ ይኸውልሽ ገና ሆስፒታል ሲወጣ ነው ከአንዳንድ አይንህን ማየት አልፈልግም ያለችው። ልጅቷ ስታየው ህፃኗ ራሱ ማለት ነው እንደዚህ ህፃኗ በተወለደች በ6 ወሯ ስለምንግባባ ከሷ ጋር ከልጅናቱ ጋር ስለምግባባ ለምኜ ቢያንስ ልጁን ሲያያት ተስፋ ያደርጋል፣ ተስፋ ከመቁረጥ ነፃ ይሆንልኛል ብዬ ለምኜ ሂጄ ህፃኗን ይዤ መጥቼ ሳሳየው እሪ ያለች ህፃኗ። በቃ መቅረብ አልፈለገችም። እሪ ያለች ህፃኗ። ከዛ ከአክስቷ ጋር ከልጅናቱ አክስት ጋር ነበር የመጣሁኝ አዝላልኝ ማለት ነው። ለእኔ አልሰጠችኝም። ስታለቅስ ረረራ አምጨት ፈርታለች፣ ሁን ነገር ፈርታለች አለችና ይዛት ሄደች። ከዛ በኋላ ልጁን አላየም፣ አላሳዩትም፣ አላየም። እነዛ ያች እኮ ይኸውልሽ ድንገት በስህተት ይመስለኛል እኮ አልፈለገችውም። በቃ አልፈልግ እስካሁን ድረስ ራሱ አትወደውም። ድንገተኛ ግንኙነት ነው እንትን ያለ በቃ። አዎ ዝም ብለሽ ድንገት የምትገናኙ ነገር አለ። እሷም ልጅ ስም ስለሆነች ማርገዟን እሑዷ መቅረቷን አላወቀችም። ከዛ በኋላ ማስወጣት አልፈለጉም፣ ተወለደች። እንደዛ ነው የሆነ። ከዛ ወደዚህኛው ልግባልሽ ወይስ? አዎ ወደዚህኛው ግቢልን። እንዴት እንደተዋወቃችሁ ጀግና ነሽ። እርክትን ያልነው ባንቺ። አዎ ያንን እንዳልኩሽ ረስቼዋለሁ። ወደ ቡና የገባው ቡና ጎበዝ ነኝ፣ በጣም ነው የምሰራ። አልሰራውም ካልኩ 2 ኪሎ 3 ኪሎ ጨርሳለሁ። ወጪንና ገቢን አመዛዝኜ ነው የሚሄድ። 3 ሰራተኛ ነበረኝ በውስጤ በስሬ። የእህቴ ልጅ ብቻ አስተምር ነበረ ጋምቢ እዚህ እየከፈልኩ 900 ብር በሰዓቱ። በጣም ጎበዝ ልጅ ነበርኩ። በስራ የስራ በጣም እወዳለሁ። ከያዝኩ አልለቅም። ደፋር ነኝም። ስራ ስሰራ አይኔን ፍጥጥ አድርጌ ነው የምገባ ወደ ቢዝነስ። ያከስረኛል ሳይሆን አገኝበታለሁ ብዬ ነው የምገባና ደህና ነኝ፣ ሰራለሁ። እየሰራሁ እያለ ይሄ አሁን ያገባሁት ባሌ ይመጣል። ሲመጣ አይናገርም፣ አይጋገርም፣ አያወራም። ይመጣል፣ ይጠቀማል። እንትን ምግብ ደውሎ በሌላ በአስተናጋጆች ነው የሚደውል። ማለት እሱ የሚሰራ ቢራ ማከፋፈያ ውስጥ ነበረ፣ ማከፋፈል እየዞረ ማለት ነው በመኪና። እና እንዳልኩሽ ጃምቦ ቤት በረንዳ ላይ ስለሆነ የምሰራ ይደውልና ምግብ ያዛቸዋል ጃምቦ ቤቶችን ማለት ስልኩ ስላለው። ከዛ ቡናን በዛው እንድታወጣ ማለት ቡና ታውርድ የስቲም ስለሆነ ታውርድ ይላል። እነገራለሁ፣ አወርዳለሁ፣ ጠብቀዋለሁ። አብረን ነው ቁርስ የምንበላ። ልጆችን በሙሉ ሰብስቦ ነው አብሮ የሚበላ። በጣም ምርጥ ልጅ ነው። ከዛ እየበላን እየጠጣን እየተዋወቅን ስንመጣ ልጁ ዝም ብሎ ብድግ አደረገና በቃ እኔ ማግባት ነው የምፈልግ፣ እኔ አፈቅርሻለሁ ወድሻለሁ ማለት አልፈልግም፣ ፈቃደኛ ከሆንሽ ከወደድሽኝ እንጋባ፣ አይመቴ ከሆነ ግን ምንምም አልልሽም አለና ሄደ። እዛው ከቡናው እዛው ላይ እንዳለው ማለት ነው። ከዛ አልኩኝና ፎቶውን አጋጣሚ ሆኖ ደግሞ ፎቶውን ይዤው ነበር ያልኩሽ በምንድን ነው ፎቶ ተነስቶ ከኛ ጎን ፎቶ ቤት አለ ተነስቶ እንቺ ስጭልን ብለውኝ ይዤለት ነበርና አንዷን ፎቶ አንስቼ ዝም ብዬ አውጥቼ ይዣት ነበረና ለማስታወሻ ብዬ ያችን ፎቶ ላኩ ወደ እነ ፋዘር ስልክ ፋዘር ይሄማ ዘራችን ነው አለ። በቃ ይሄ የመኳንንት ዘር ደርባባኖት በቃ ፋዘር ወደደው። ማዘር እዛ በኋላ አይ እንደዚህ እያለ ነው እኔ ላናግራችሁ ላማከራችሁ ብዬ ነው። ታውቃላችሁ የደረሰብኝን ነገር ሳላማክር እናንተን ሳላወራ ሂጄ ብዙ ነገር ደርሶብኛል እና ያ ነገር እንዲያልፍ አልፈልግም። እናቴ እንደው ይሁን አለች። ፋዘርም ይሁን አሉ። እሺ ተባለ። በቃ ስንግባባ ከሱ ጋር ስናወራ ስንገባብዝ የውስጣችን ማውራት ጀመርን። እህቴን አስተዋወቅኩት፣ አብራኝ የምትኖረውን እህቴን አስተዋወቅኩት። ከዛ በትውውቅ በ6 ወራችን ተጋባን። ትውውቅ ዝም ብሎ የነበረ ተጋባን፣ ጋብቻ ፈጸምን፣ አለን በፍቅር ምንም በቃ እንከን የለውም። ምኑን ላውራሽ፣ የሚነሳ የሚወድቅም የለውም። ልጅ ወልዳችሁ? አልወለድንም፣ እምቢ አለን። 4 ዓመት ሙሉ ምን ትሰራላችሁ? እምቢ አለ። ኦኬ ማለት እምቢ አለ ማለት እሱ እንዲህ ብሎ ሳይሆን ፈጣሪ አለ አልፈቀደውም። አዎ ያው እኔም እየሞከርኩ ነው። ስታይ እኔ መውለድ እንደምችል ነው የሚነግሩኝ። ያው እኔም ሰለሞን ፈጣሪ ለፈጣሪ ትቼዋለሁ። እንግዲህ እሱ ያቅልኛል። እሱ የፈቀደው ልጅ ይስጠኝ። እሱ ተመርምሯል። አዎ። ስለዚህ ሁለታችሁ መውለድ ትችላላችሁ። አዎ እንችላለን። ሰሚነሽ ፈጣሪ ያልፈቀደውማ ፈጣሪ ይሁን አላለውም። እሱ ባለው ሰዓት ይሆናል። አዎ እሱ እኔም እሱ ነው። ምክንያቱም እኔ ማስበው